እጅግ ውብና ልዩ ዕድል በታሪካዊቷ ፒያሳ ላይ ይዘን ነው መተናል። ካራዳ ፓርክ ፊት ለፊት እንዲሁም ከወዳጅነት ፓርክ ጀርባ ከ4 ኪሎና ከሜክሲኮ በቅርብ ርቀት ላይ መገኛውን አድርጎ ስታንዳርዱን በጠበቀው አፓርታማዎቻችን ላይ ለጥቂት ቀናት ብቻ የሚቆይ ታላቅ ቅናሽ ሜሪት ሪል ስቴት ይዞላችሁ መጥቷል። ባለ 1 መኝታ ከ450 ሺህ ብር ጀምሮ፣ ባለ 2 መኝታ ከ855 ሺህ ብር ጀምሮ እንዲሁም ባለ 3 መኝታ ከ1 ሚሊዮን 100 ሺህ ብር ቅድመ ክፍያ ጀምሮ እኛ ጋር ያገኛሉ። እንዲሁም 70% ለሚከፍሉ 30%ቱን ድርጅቱ የሚሸፍን ሲሆን ታዲያ ይህ ዕድል የተመቻቸው ለ10 ቤቶች ብቻ ስለሆነ ፈጥነው በመደወል የዚህ ዕድል ተጠቃሚ ይሁኑ። ሜሪት ሪል ስቴት። ጤና ይስጥልን ክቡራን ተመልካቾቻችን፣ ሲሳይ አጌና ከሉዓላዊ ሚዲያ ረቡዕ ህዳር 3 2018 ዓመተ ምህረት try and make a pact with Isaias Afwerki. It's like rabbits going to have dinner with a cobra. ምርጫ ከመካሄዱ በፊት በስደትና በትጥቅ ትግል የሚገኙትን ጨምሮ በሁሉም የፖለቲካ ኃይሎችና ባለድርሻ አካላት መካከል ሁሉ አቀፍ ውይይት በማድረግ ብሔራዊ መግባባት መፍጠርና እርቅ ማውረድ አስፈላጊ ነው። ይሄ ስብስብ የፖለቲካ ፓርቲ የምንድነው የብሶት መድረክ ሐዘን መቀስቀሻ ሙሾ ማውረጃነቱ እያበቃ መሆኑን ተገንዝበው በየሰፈራቸው በየመንደራቸው ሙሾ ማውረድና ሐዘን በመቀስቀስ ወይ ደግሞ ብሶት በማስተጋባት ተከታይ ማፍሪያው ዘመን እያበቃ ይመስለኛል። ያኔ የለውጡን የመጀመሪያ ዓመታት ንጀዋር ታበዩበት መታበይ መጥፎነቱን ዛሬ ያ መታበይ ትርጉም አልባ ምንም ወደ መሆን ሰዎችን ሲያደርሳየን ያኔ ያዙኝ ልቀቁኝ ሲል ነበር። ሀገሩን በቀውስ በመከራውስ ለመክተት ሲንቀሳቀስ ነበር። ያኔ ለውጥ ተስፋ ያመከነ ሰው ያኔ ያዙኝ ልቀቁኝ የሚፈራ ሁሉን ነገር ማድረግ ይችላል ተብሎ የሚታሰብ ሰው ዛሬ ምንም የማህበራዊ ሚዲያ የህዝብን ባጠባቂ አይነት ነገር ውስጥ ሰው ሲገባ ለሌሎችም ትምህርት ይመስለኛል። በዛሬ ፕሮግራማችን በእነዚህና በሌሎች ወቅታዊ ጉዳዮች ላይ ትኩረት አድርገናል። አሁን ወደ ዕለቱ ዜና እናመራለን። ኢትዮጵያና ኤርትራ ወደ ጦርነት እንደማይገቡ አቶ ጌታቸው ረዳ ገለጹ። የቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንትና በአሁኑ ወቅት በሚኒስትር ማዕረግ የጠቅላይ ሚኒስትር አብይ የምስራቅ አፍሪካ አማካሪ ዛሬ ለንደን ላይ ባደረጉት ቃለ ምልልስ ይህንን መናገራቸው ተመልክቷል። በሌላም በኩል የህወሓት ሰዎች ከኤርትራ መንግስት ጋር የሚያደርጉት ትብብር ጥንቸልና ኮብራ እባብ በአንድ ገበታ ላይ የመቅረብ ያህል አደገኛ እርምጃ መሆኑን የህወሓት ጥብቅ ወዳጅ ፕሮፌሰር አሌክስ ዶዋል ገለጹ። የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ አማካሪ ሚኒስትር አቶ ጌታቸው ረዳም ከቀድሞ የአልጀዚራ ጋዜጠኛ መሃዲ ሐሰን ጋር በዛሬው ዕለት ለንደን ላይ ያደረጉት ቃለ ምልልስ ይህ ዘገባ እስከተጠናቀረበት ጊዜ ድረስ በሙሉ ያልተለቀቀ ቢሆንም አቶ ጌታቸው ረዳ በኢትዮጵያና ኤርትራ መካከል ጦርነት ሊኖር እንደማይችል ገልጸው ይህም ሁለቱ ሀገራት ግጭት የሚያስከትለው ምስቅልቅል ስለሚገነዘቡት ነው ማለታቸው ተመልክቷል። ለንደን ላይ ሰጡት ቃለ ምልልስ ሙሉ በዛሬው ዕለት እንደሚለቀቅም ተገልጿል። ይህ በእንዲህ እንዳለም የህወሓት ኃይሎች ከኤርትራ ጋር የሚያደርጉትን ትብብር የህወሓት ጥብቅ ወዳጅ እንዲሁም በጦርነቱም ወቅት በዓለም አቀፍ ሚዲያዎች ላይ ጭምር ለህወሓት ሲሟገቱ የነበሩት ፕሮፌሰር አሌክስ ዶዋል ተቃወሙ። ከኤርትራው ፕሬዝዳንት አቶ ኢሳያስ አፈወርቂ ጋር የህወሓት ኃይሎች ውል ለማሰር የሚያደርጉት ሙከራ ጥንቸልና ኮብራ እባብን አንድ ገበታ ላይ ለራት እንዲቀርቡ የማድረግ ያህል አደገኛ ነው ሲሉ አሳስበዋል። ውጤቱ ምን እንደሚሆን እናውቃለን፣ ማን እንደሚውጥም እንዲሁ ሲሉ ዘራይ ፕሬስ ለተባለ ሚዲያ ተናግረዋል። Those who go to try and make a pact with Isaias Afwerki,
It's like rabbits going to have dinner with a cobra. We know what will be the outcome of this. We know who is going to swallow who. በተያዘ ዜና ከኤርትራ የጦር አዛዦች እንዲሁም ከኤርትራ የፖለቲካ መሪዎች ጋር በተለያዩ መድረኮች የሚታየው የኤርትራው አክቲቪስት አወል ሰዒድ ኤርትራ አዲስ አበባን በሚሳኤል ወደ አመድነት ትቀይራለች ሲል መናገሩ ተመልክቷል። በህወሓትና በኤርትራ መንግስት መካከል ባለው ትብብር ውስጥ በሚዲያው ዘርፍ ግንባር ቀደም ሚና የሚጫወተው ኤርትራዊ አክቲቪስት የኢትዮጵያ መንግስት ትግራይ ላይ ጦርነት ከከፈተም ኤርትራ በምላሹ አዲስ አበባን በሚሳኤልና በድሮን ወደ አመድነት ትቀይራለች ማለቱ ተመልክቷል። የአክቲቪስቱ ይህ መግለጫ ኤርትራ ከኢትዮጵያ ጋር የምታደርገው ትብብር ላይ ጫና እንደሚያስከትል የተገነዘቡ የኤርትራ አክቲቪስቶችና መገናኛ ብዙሃን ለኤርትራ መንግስት መልእክት አስተላልፈዋል። ኤርትራ ፕሬስ የተባለው መገናኛ ብዙሃን በኤርትራ ህዝብና በኤርትራ መከላከያ ስም ይህንን እንዲናገር ማን ስልጣን ሰጠው? የኤርትራ መንግስት የአወል ሰዒድ ንግግር የሚያስከትለውን አደጋ ለምን መቆጣጠር ሳይችል ቀረ በማለት ጠይቋል። አዲስ አበባን ወደ አመድነት እንቀይራለን የሚለው መልእክት ከኤርትራ መንግስት ጋር የሚሰሩ የኢትዮጵያ መንግስት ተቃዋሚ ደጋፊዎችን ሊያስከፋና ድጋፋቸውን ሊያቆሙ ብለው በአንጻሩ ከኢትዮጵያ ጎን ሊሰለፉ ይችላሉ በሚል ስጋት ኤርትራውያኑ እየተንቀሳቀሱ መሆኑን መረዳት ተችሏል። ኢትዮጵያ በአየር ጸባይ ላይ የሚካሄደውን ዓለም አቀፍ ጉባኤ እንድታዘጋጅ መመረጧን ሬውተርስ ዘገበ። የዛሬ 2 ዓመት እንደ አውሮፓውያን አቆጣጠር በ2027 የሚካሄደውን የተባበሩት መንግስታት ድርጅት ዓለም አቀፍ የአየር ጸባይ ጉባኤ ኢትዮጵያ እንድታዘጋጅ የተመረጠችው በብራዚል እየተካሄደ ባለው የ2025 የአየር ጸባይ ጉባኤ ላይ መሆኑም ተመልክቷል። እንደ አውሮፓውያን አቆጣጠር በ2027 በአዲስ አበባ ለሚካሄደው ጉባኤ ኢትዮጵያ መመረጧን በተመለከተ በብራዚል የኢትዮጵያ አምባሳደር ሉልሰገድ ታደሰ የኢትዮጵያ ህዝብና መንግስት ላይ እምነት ስለጣላችሁ እናመሰግናለን ማለታቸው በዘገባው ተመልክቷል። ኢትዮጵያ የአፍሪካን የአየር ጸባይ ጉባኤ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ ጭምር በተገኙበት ባለፈው ዓመት መጨረሻ ማስተናገዷ ይታወሳል። በጉባኤው ላይ ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ የ2027ን የዓለም የአየር ጸባይ ጉባኤ እንድታዘጋጅ ጥሪ ማቅረባቸውም ይታወሳል። Ethiopia is proud to present its candidacy to host COP32 in 2027. We invite the world to Africa's capital of diplomacy and climate ambition to witness our solutions and to help shape the future. ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ ክቡራን ተመልካቾቻችን በኢትዮጵያ ሀገር አቀፍ ምርጫ የሚካሄድበት ዓመት ነው 2018። ከዚህ ምርጫ ጋር ተያያዘ 10 የፖለቲካ ድርጅቶች ያወጡትን የጋራ መግለጫ ተመልክቻለሁ። መግለጫው በዛሬው ዕለት ነው ያወጡት። 10 የፖለቲካ ድርጅቶች የኦሮሞ ነጻነት ግንባርን እንዲሁም አረና ለዲሞክራሲያዊና ለሉዓላዊነትን ጨምሮ በአጠቃላይ 10 ያህል የፖለቲካ ፓርቲዎች በጋራ ያወጡት መግለጫ ነው። በዚያ ላይ ወደ ምርጫው ለመሳተፍ አስፈላጊ ናቸው ያሏቸውን ቅድመ ሁኔታዎችን በዝርዝር አቅርበዋል። ፓርቲዎቹ እንግዲህ 10 የፖለቲካ ፓርቲዎች ናቸው። ወደ ነሷቸው ዝርዝር ነጥቦች ከማምራታችን በፊት ህብረ ኢትዮጵያ ዲሞክራሲያዊ ፓርቲ፣ ህብረ ኢትዮጵያ፣ መላው ሲዳማ ህዝብ ዲሞክራሲያዊ አንድነት ፓርቲ፣ መስኢዴፓ፣ ባልደራስ ለእውነተኛ ዲሞክራሲ ፓርቲ፣ ባልደራስ፣ የኢትዮጵያ ህዝብ አብዮታዊ ፓርቲ፣ የኢትዮጵያ ሶሻል ዲሞክራቲክ ፓርቲ፣ የኢትዮጵያ ፖለቲካ ፓርቲዎች አንድነት መድረክ፣ የኦሮሞ ነጻነት ግንባር፣ የኦሮሞ ፌዴራሊስት ኮንግረስ፣ የወላይታ ብሔራዊ ንቅናቄ፣ አረና ትግራይ ለዲሞክራሲያዊና ሉዓላዊነት የተባሉ በአገሪቱ ውስጥ የሚንቀሳቀሱ የፖለቲካ ፓርቲዎች በጋራ ያወጡት መግለጫ ነው። እንግዲህ በመግለጫዎቹ ላይ ያው ምርጫ ሲደርስ ምርጫውን መሰረት አድርጎ ዝግጅትም እንቅስቃሴ ማድረግ ከፖለቲካ ፓርቲዎች ያው የሚጠበቅ ነው። በመግለጫቸው ላይ ያነሷቸውን ነገሮች እነሱን መሰረት አድርገን አንዳንድ ያው ምርጫው ስለደረሰ ለምርጫውም ግባት የሚሆኑ አስተያየቶች ከዚያም ማቅረቡ ብዙ መልኩ
ተገቢ ነው። ወደ በመግቢያ ደረጃ ያስቀመጧቸው ነገሮች አሉ። ኢትዮጵያ ውስጥ ምንም አይነት የዲሞክራሲ ሂደት የለም የሚል ነገር መግቢያ ላይ የተቀመጠ ነገር አለ። ምናልባት ያው የምርጫ ጊዜ ስለሆነ ሁሉንም ነገር ክዶ መንቀሳቀስ ምናልባት የሚጠበቅ ሊሆን ይችላል ከፓርቲዎቹ አንጻር። ኢትዮጵያ ውስጥ ምንም አይነት የዲሞክራሲ ሂደት የለም የሚለው ነገር ምናልባት ዲሞክራሲያዊ ሂደት ፓርቲዎቹ በጋራ ተሰብስበው መግለጫ ያወጡበትም አንዱ የዲሞክራሲ ሂደት መገለጫ ነው። በተወሰነ ደረጃ ምህዳሩ ጠቧል፣ ይሄ ጎሏል፣ ይሄ መደረግ አለበት የሚል ነገር መነሳት ባለበት፣ በሌላም በኩል የነበርንበትን ሁኔታ ደግሞ እናስታውሰዋለን። ከኢትዮጵያ ውስጥ ሲካሄዱ የነበሩ ምርጫዎች ከ97 በኋላ ከ97 በፊት እንዲሁም ከ97 በኋላ እስከ ቲፒኤልኤፍ ማክተሚያ የነበሩትን ምርጫዎች እናስታውሳለን። በ2013 የተካሄደው ምርጫ ፍጹም ነው ብሎ ማንም በድፍረት የሚናገረው ነገር አለ። በተለይ በኦሮሚያ እና ምናምን አካባቢ አንዳንድ በፖለቲካ ፓርቲዎቹ በተገቢው ያልተሳተፉበት ሁኔታ እንዳለ ይታወቃል። ያልተሳተፉት በምን ምክንያት ነው? ያው በአደባባይ በብዙ የሚታወቁ ነገሮች ስላሉ የዛን ጊዜ ወደ ምርጫ ሂደት ከመግባት ይልቅ በሽግግር ወይ ደግሞ ሌሎች አማራጮች ላይ በዋናነት ትኩረት አድርገዋል። የዛን ጊዜ የቄሮ እንቅስቃሴ ስላለ የቄሮ እንቅስቃሴ ቤተ መንግስት መልሶ ያደርሰናል የሚል እምነት ያዳበሩ ወገኖች ቲፒኤልኤፍ በመጣበት መንገድ አሁን ደግሞ ጊዜው የኛ ነው፣ ስለዚህ ሁሉን ነገር መጠቅለል አለብን የሚል ስሜት የሚንጸባረቅበት ጊዜም እንደነበር ብዙ የምናስታውሰው ስለሆነ የዛን ጊዜ በፖለቲካ ሂደት ውስጥ ያው ኦሮሚያ ክልል ቢሮአቸው ምናምን መዘጋቱን የሚያሳዩ ነገሮች ነበሩ። ስለዚህ በአንጻራዊ መልኩ ክፍተት፣ ጉድለቶች ነበሩ። ያን ክፍተት እና ጉድለት ማን የፈጠረው የሚለው ሁሉም ወገን ድርሻውን ቢወስድ ለመፍትሄውም አስተዋጽኦ ያደርጋል። ስለዚህ በዛ መልኩ ኢትዮጵያ ውስጥ ያው ስልጣን መንግስት ለስልጣኑ ቀናኢ ነው፣ ጥያቄ ውስጥ የሚገባ ነገር አይደለም። ይህንን ግምት ውስጥ ማስገባት ነው። በሌላም በኩል ደግሞ የሚጠየቁ ጥያቄዎች የሚመለሱ መሆናቸውን ማረጋገጥም በብዙ መልኩ አስፈላጊ ነው። ማለት የሚጠየቁ ሊመለሳል አይደለም። ብዙ ትልልቅ ጥያቄ ጠይቆ ከዛ ውስጥ እስከዚህ ድረስ ከተመለሰ በቂ ነው ብሎ እሱን ግምት ውስጥ ማስገባቱም በዛ መልክ መንቀሳቀሱም ከፓርቲዎቹ የሚጠበቅ ነው። ምናልባት ኢትዮጵያ ውስጥ ያለውን ጸጥታ፣ ሰላምን ከመጣንበት አዙሪትም ወጥተን ወደፊት ለመንቀሳቀስ ምንድናቸው የጎደሉት፣ ምንድናቸው ክፍተቶች ያሉት፣ ለውጡ የመጣበት ሁኔታ ምን ነበር፣ ለውጡ ከመጣ በኋላም የተገኙ የታጡ ወይ ደግሞ የተፈጠሩ ክፍተቶች ወይ ደግሞ ጉድለቶች ምንድናቸው፣ ያገኘናቸው ነገሮች ምንድናቸው፣ የቱ ይጎልበት፣ የትኛው ይስተካከል፣ የትኛው ይቅር፣ ይህንን መሰረት አድርጎ ያው ከስልጣን ባሻገር ነገሮች ማየት ካልተቻለ ህልሙ ግቡ ስልጣን ብቻ ከሆነ ደግሞ ስልጣን ላይ ያለው ወገን ስልጣኑን ማጽናት የሚፈልግበት ሁኔታ ደግሞ መኖሩንም መጠራጠሩ አያስፈልግም። ስለዚህ ተገቢ፣ ፍትሃዊ፣ ሌላውም የህብረተሰብ ክፍል የሚደግፈውና አብሮ የሚያስተጋባውን ጥያቄ ይዞ ምርጫ ሂደቱ ላይ በዛ መንገድ መንቀሳቀሱ በብዙ መልኩ አስፈላጊ ነው ብዬ አምናለሁ። ምናልባት ወደ ደግሞ ምርጫ ሂደቱ ለመግባት ፓርቲዎቹ ሰብሰብ ብለው መምጣታቸው እኔ በጣም አበረታች ነገር ነው። በአንድ በኩል ኢትዮጵያ ውስጥ በፊቱን ትተነው የኢትዮጵያ መጀመሪያ ለውጡ ዓመታት ላይ እኮ ቀውስ ሀገሪቱ ውስጥ በመፍጠር ረገድ እኮ የሚጠቀሱ ፓርቲዎች ናቸው አሁን የተሰበሰቡትና እሱ ጥሩ ነው። ጫፍና ጫፍ ያሉ የኦሮሞ ነጻነት ግንባር አለ፣ ያው ታጣቂ አሰማርቶ እሱ አሁን ግንባሩ ኦላ የሚባለው ከኔ ጋር አይደለም ይላል። እሱ ነው አይደለም፣ እሱ የፓርቲውና የመንግስቱ ጉዳይ ነው። ግን በዲሞክራሲያዊ ሂደት እሳተፋለሁ እስካለ ማበረታታት ነው ያለበት። በሌላ በኩል ባልደረሰ የሚባል ንቅን ፓርቲ ነው እሱ። አዲስ አበባን የቀውስ ምድር ያደረገ ፓርቲ ነው። ምንም ጥያቄ ውስጥ የማይገባ ነገር ነው። ምንም በሌለበት፣ ኮሽታ በሌለበት የራሳቸውን ፍላጎትና ምናምን ለማሳካት ሲባል አዲስ አበባን ኢሬሌቫንት ሊያደርጓት ነው። አዲስ አበባን የኦሮሚያ ሊያደርጓት ነው። አዲስ አበባን ሌላውን ሊያፈናቅሉ ነው። እንዲህ አይነት የወረደና የቆሸሸ ፖለቲካ ውስጥ ሀገሪቱን መጀመሪያ አካባቢ ላይ እንዲዳክር ያደረገ ስብስብ ነው። ስለዚህ የሆነ ወቅት ላይ የሆኑ የሚፈጠሩ ስህተቶች ይኖራሉ። ከዛ ስህተት ታርመው ምናልባትም ሕሊና ካለ ተጸጽቶ ወደ በጎ ነገር ለመሄድ ማሰብ የሚደገፍ የሚበረታታ ነገር ነው። ስለዚህ ኢትዮጵያ ውስጥ ኢትዮጵያ ላጣቸው የሰላም መጣጣት የመጀመሪያዎቹ ምዕራፎች ላይ እዚህ ውስጥ የተሰባሰቡ ፓርቲዎች ቢያንስ የተወሰኑት ለቀውሱ ዋነኛ ምክንያት የነበሩ ፓርቲዎች ናቸው። ያንን ቀውስ ማነሳው እዛው የሚዘረዝሯቸው ደግሞ ጥያቄዎች አሉ። የሚጠይቋቸው ጥያቄዎች ውስጥ
ያን ቀውሱ በተፈጠረበት ወቅት እኮ ኢትዮጵያ ውስጥ ያሉ ኢትዮጵያን ሰላምን የሚፈልገው የተረጋጋ ሁኔታ እንዲቀጥል የሚመኘው ኢትዮጵያዊ ደግሞ በዛ ቀውስ ኢትዮጵያ የከፈለችውን ሀገር የከፈለውን ዋጋ ስለሚያስታውሱ ያንን ጊዜ ማሰብ አይፈልጉም። ስለዚህ የዛን ጊዜ የጥፋት የክፋት የቀውስ ምልክት የሆኑ ሰዎችን የነጻነት አርበኛ የዲሞክራሲ ጠበቃ አድርጎ የሚቀርቡ ነገሮችን ከራስ ፍላጎት አንጻር ተገቢ ሊሆን ይችላል። ግን በሌላም በኩል ደግሞ መንግስትን ትታችሁት ሰላሙን የሚወደው የተረጋጋ ሁኔታ እንዲቀጥል የሚመኘው ያንን የቀውስ የመከራ ጊዜ እንዲመጣ ምክንያት የሆኑ ሰዎችን እነሱን እንደ መብት ተሟጋች ተደርጎ በዚህ በመግለጫው ላይ የቀረቡ ነገሮች እሱም ምላሽ ወይ ደግሞ ዘላቂ መፍትሄ ለማምጣት ወይ ደግሞ የተረጋጋ ሁኔታ ለመፍጠር ያግዛሉ የሚለውን እሱን አጽንኦት መስጠቱ አስፈላጊ ነው። እንደ ፓርቲ ሰብሰብ ብለው በጋራ መክረው በእንደዚህ መልክ መምጣታቸው በጣም እኔ በግሌ የሚበረታታ ነገር ነው። ጫፍና ጫፍ ኢትዮጵያን የመጀመሪያዎቹን ዓመታት በቀውስ ውስጥ እንድትሞላ ያደርጉ ጫፍና ጫፍ ያሉ ይሄ ስብስብ የፖለቲካ ፓርቲ የምንድን ነው የብሶት መድረክ ሀዘን መቀስቀሻ ሙሾ ማውረጃነቱ እያበቃ መሆኑን ተገንዝበው በየሰፈራቸው በየመንደራቸው ሙሾ ማውረድና ሀዘን በመቀስቀስ ወይ ደግሞ ብሶት በማስተጋባት ተከታይ ማፍሪያው ዘመን እያበቃ ይመስለኛል። ሰው የተጨበጠ ምን አመጣህልኝ የሚል ነገር ስለሚፈልግ ስለዚህ አሁን በየብሔረሰቡ ያለውን አጥር አፍርሶ ስልጣን ላይ ያለው ሁሉም ኢትዮጵያ አካባቢ መንቀሳቀስ ግዙፍ ፓርቲ ነው። ስለዚህ እንዲህ አይነት ፓርቲ ለመቀናቀን የየብሔረሰቡን አጥር አፍርሶ ሀገር አቀፍ ፓርቲ መስርቶ ተሽሎ መገኘትና የተሻለ ሁኔታ ለመፍጠር መንቀሳቀሱ ይጠቅማል። እንደዚህ ተሰባስባችሁ ቢያንስ ወደ አንድነት ለመሄድ ምልክት በማታሳዩበት ሁኔታ ውስጥ ኢትዮጵያ ውስጥ ከዚህ በኋላ በዘር ተደራጅቶ የትኛውም ምናልባት በዋናነት የዘረኝነቱ ዘረኝነቱ የተዘራበት የመጀመሪያው ስፍራ ትግራይ ውስጥ እንኳን ዛሬ ብሔርተኝነት ዋጋ አለው ብዬ አላምንም። ምናልባትም ከሌላው ሁሉ ቀድሞ ይህንን ምዕራፍ እየተሻገረ ያለ ማህበረሰብ ነው እዛ ያለው። ስለዚህ ፓርቲዎቹ ስልጣን ላይ ያለው መንግስት በምን መንገድ ልንቀናቀነው እንችላለን? በሌላም በኩል ሀገር እንዴት ነው ወደፊት የሚራመደው? ዜጎችስ አሁን ባሉበት ሁኔታ ውስጥ ከእንዲህ አይነት ከመጣንበት አዙሪት ወጥተን ወደፊት ለመራመድ ለዜጎችስ ምንድን ነው የሚጠቅማቸው? ዜጎችስ ከፓርቲዎቹ ምንድን ነው የሚፈልጉት የሚለውን እሱን መነሻ አድርጎ እንዲህ አይነት የብሔረሰብ አጥር አፍርሶ ሀገር አቀፍ ፓርቲ መስርቶ ስብስቡ ሲታይ ሀገር አቀፍ ለመሆን ያለው እድል በጣም በጣም ሰፊ ነው። ከሁሉም አካባቢ ያለ ፓርቲ ስለሆነ እንደዚህ የተሰባሰቡት ያንን ቢያደርጉ ለእነሱም ይጠቅማሉ፣ ለሀገርም ይጠቅማሉ፣ ለዜጎችም የሚፈይደው እንዲህ አይነት ነገር ስለሆነ በሱ በኩል ምናልባት እንደ መነሻ ይሄን ለመጠቆም ያልነው በፓርቲዎቹ መግለጫ ላይ የተነሱ በቀጣው ምርጫ ለመሳተፍ ወይ ደግሞ ምርጫ ሂደት ላይ አስፈላጊ ናቸው የሚሏቸውን ያነሷቸው ነጥቦች አሉ። አንደኛ ሁሉ አቀፍ የፖለቲካ ድርድር የሚለው ነው። እንግዲህ የሚመለስ ነገር አንድ፣ ሁለተኛ አንዳንዴ ምናልባት የአንዳንድ ፓርቲዎች ፍላጎት ይሆናል እዚህ መግለጫ የወጣበት ይሄ ቁጥር አንድ የተቀመጠበት ሽግግር የሚባል ነገር ከሌለ ሽግግር የሚባል ነገር ውስጥ ካልተሳተፉ በሽግግር የሚባል ነገር ውስጥ ካልታለፈ ሀገርም ፖለቲካም ምንም የለም ብለው የደመደሙ የሚመስሉ ፓርቲዎች አሉ። የሆነ ነገር በተናገሩ ቁጥር ሽግግር የሚባል ነገር ምናልባት በፓርቲዎቹ ደረጃ መግለጫቸው ላይ ይሄንን ማስቀመጣቸው እንደምንድን ነው ገፋ አድርገህ ጠይቀህ የተወሰነው ከተመለሰ ጥሩ ነው ብለው በዛ መልክ ሊሄዱ ይችላሉ። ግን አንዳንድ ጥያቄው ራሱ ለሰሚም የሚታከት ነገር አለ። ለሰሚ ታክታል። የሚደግፋችሁ ሰው ቁጭ ብሎ ነገሮችን የሚገመግም ሰው ምን አይነት ጥያቄ ነው የሚያነሱት ብሎ እንትን ሊል ይችላል። የሽግግር ምንድን ነው መጀመሪያዎቹ ዓመታት ላይ ስልጣን ያለው መንግስት በወጉ መሬት ይረገጠበት ጊዜ አልነበረም። ቀደም ሲል እንደጠቀስኩት እዚህ ውስጥ ከተሰባሰቡ ፓርቲዎች አንዳንዶቹ የለውጡን ተስፋ የለውጡን ጉዞ
በማወክ በማደነቃቀፍ ሀገሩን ወደ ትርምስ በመውሰድ ረገድ ግንባር ቀደም የሆኑ ፓርቲዎች ያሉበት ነው። ያንን ማድረግ በሚችሉበት ሰዓት በሁለቱ እግሩ መቆም ያልቻለም ሁለት መንግስት አለ የሚሉ ያዙኝ ልቀቁኝ በሚሉበት ያን ዘመን ያኔ ሽግግር አልፈልግም ያለ ሽግግር አያዋጣንም፣ በሽግግር ወደፊት መጓዝ አንችልም ያለ መንግስትና ቡድን አሁን ባለበት ሁኔታ ውስጥ ሽግግር ውስጥ ለምን ብሎ ምንስ ፈልጎ ምንስ አጥቶ ይገባል የሚለው ቆም ብሎ ማየቱ ጥሩ ነው። ምናልባት ያን ወቅት መልሼ ሳስታውስ መታበይ በጣም በጣም መጥፎ ነው። ያኔ የለውጡን የመጀመሪያ ዓመታት እነ ጀዋር ታበዩበት። መታበይ መጥፎነቱን ዛሬ ያ መታበይ ትርጉም አልባ ምንም ወደ መሆን ሰዎችን ሲያደርሳየን ያኔ ያዙኝ ልቀቁኝ ሲል ነበር። ሀገሩን በቀውስ በመከራ ውስጥ ለመክተት ሲንቀሳቀስ የነበረ ያን የለውጥ ተስፋ ያመከነ ሰው ያኔ ያዙኝ ልቀቁኝ የሚፈራ ሁሉን ነገር ማድረግ ይችላል ተብሎ የሚታሰብ ሰው ዛሬ ምንም የማህበራዊ ሚዲያ የህዝብ እንባ ጠባቂ አይነት ነገር ውስጥ ሰው ሲገባ ለሌሎችም ትምህርት ይመስለኛል። እድል ጊዜ ሁኔታዎች የሰጡህን በአግባቡና በተገቢው መንገድ ለሀገርም በሚጠቅም አንተንም በሚጠቅም ትውልድን በሚልብ ትውልድ በሚፈይድ መንገድ ራስን ከሁኔታዎች ጋር አስማምቶ መሄድ ጥሩ ነበር። ስለዚህ በዛ በኩል የተፈጠሩ ሁኔታዎችን ዛሬ ላይ ለብዙ ሰው ትምህርት ነው። መታበይ መጨረሻው ውድቀት ውርደት መሆኑን አይተንበታል በዛ የለውጥ ዓመታት። ስለዚህ ያኔ በዛን ጊዜ ምንም ነገር ስለ ሽግግር አላወራም ያለ ቡድንና መንግስት በሁለቱ እግሩ አልቆመም ነበር። ኦላ ይተኩስ ነበር። ሸኔ የአማራ ብሔርተኛ በአብን በምናምን ሀገሩን ያምስ ነበር። የህዝባዊ ወያኔ ሓርነት ትግራይ በየቀኑ መግለጫ እየወጣ ያስፈራራ ነበር ብቻ ሳይሆን ሚሳኤሉንም ታንኩንም መድፉንም በቁጥጥሩ ስር ያስገባበትም ሁኔታ ነበር። ያኔ በዛን ጊዜ ውስጥ ስለ ሽግግር አስፈላጊ አይደለም የሚል ኃይል ዛሬ ሽግግር ለምን ብሎ የሚለውንም ግምት ውስጥ ማስገባቱ በብዙ መልኩ ይጠቅማልና ምናልባት ፓርቲዎቹ መልእክታቸውንም ህዝብ ጋር ማድረሱም ጥሩ ስለሆነ በመግለጫቸው ቁጥር 1 ላይ መንግስት ከሁሉም ተቃዋሚ ፓርቲዎች ጋር በእውነተኛ የዲሞክራሲያዊ ሽግግር የጋራ ፍኖተ ካርታ ላይ ለመስማማት የሚያስችል አፋጣኝና ሁሉን አቀፍ ፖለቲካዊ ውይይት መጀመር አለበት። ምርጫ ከመካሄዱ በፊት በስደትና በትጥቅ ትግል የሚገኙትን ጨምሮ በሁሉም የፖለቲካ ኃይሎችና ባለድርሻ አካላት መካከል ሁሉ አቀፍ ውይይት በማድረግ ብሔራዊ መግባባት መፍጠርና እርቅ ማውረድ አስፈላጊ ነው። በሀገሪቱ አንገብጋቢ ጉዳዮች ላይ ሰፊ ውይይትና ድርድር ሳይደረግና ስምምነት ላይ ሳይደረስ የሚደረግ ምርጫ የፖለቲካ ቀውሱን ከማባባስ ውጭ መፍትሄ ሊያመጣ አይችልም እና በድርድር ስምምነት ላይ ሊደረስ ይገባል ይላል። እንግዲህ ያው ቁጥር 1 ላይ የተነሳው አንደኛም ስለ ሽግግር ያወራል። ሁለተኛ በውጭ ያሉ የታጠቁም ሌሎችም ወደ ኢትዮጵያ ፖለቲካ ሂደት ውስጥ እንዲምገሩ ያስፈልጋል። ሶስተኛ እንዲያድር የተካልተሞላ ቀውሱ ይባባሳል የሚል ነገር ነው። ምናልባት ለውጡ መጀመሪያ ላይ የነበሩ የሚወጡ መግለጫዎችን ያየ ሰው ከዚህ ባሱ ነበሩ። ድርድር ካልተደረገ ሀገር ይፈርሳል የሚል ንግግር ነበር። መስከረም 30 በኋላ መንግስት አይኖርም የሚል መግለጫ የምናስታውሰው ወደ ሽግግር ካልገባን የሚል ማስገደጃ ማለት ነው። ያው መስከረም 30 የተባለው መስከረም 2013 መስከረም ነበር። ዛሬ 2018 መስከረምን አልፈን ህዳር ላይ ነን። አንድ የምርጫ ዘመን አልፎ የሁለተኛው የምርጫ ዘመን የምርጫ ዝግጅት የሚደረግበት ዓመት። ስለዚህ ያንን በሚሉበት ወቅት ቀደም ሲል ያልኳቸው ሁኔታዎች ነበሩ ማለት ኦላ ይተኩሳል። የአማራ ብሔርተኛ በተለይ በአብን በኩል ሀገሩ የሚታመስበት ጊዜ ነው። በየዩኒቨርሲቲው በየምናምኑ ግርግር የጦፈበት ነው። በደቡብ አካባቢ በክልል ጥያቄ ሀገሩ ይታመስ የነበረበት ጊዜ ነው። በቲፒኤልኤፍ ያው ቤተ መንግስቱን ለቆ በርቀት ሆኖ የሚፎክርበት
በሀገሪቱ የጸጥታ መዋቅር ውስጥ ሆኖ ደግሞ በየቦታው ግጭቶችን ያፋፋመበት በጣም ቀውስ የበረታበት ዘመን ያኔ በዛ ዘመን ውስጥ ያኔ በነበረው በዛ ጊዜ ውስጥ ያንን ሁኔታም ሽግግር ምናምን የሚባል ነገር የተወሰነ የሆነ መውጫው መሄድ የሚያስል የሚችልበት ሁኔታ አለ። ግን ያምንም ሆኖ ማንም ሰው በተለይ ሀገራዊ ህልም ያለው ሀገር በየሰፈሩ እድር በሚመስሉ ስብስቦች በሌላው ላይ ጥላቻ አምቆ ሁሉን ነገር ለኔ በሚሉ የብሔር ንቅናቄዎች እነሱ የፖለቲካ አየሩን በዋናነት በተቆጣጠሩበት ሁኔታ ውስጥ የሽግግር ሂደት ውስጥ ቢገባ ኖሮ ኢትዮጵያ የሚል የፖለቲካ ዓላማ ይዞ የተነሳው መንግስትና ብሔር ወይ ሞት የሚሉ የፖለቲካ ኃይሎች ቲፒኤልኤፍን ጨምሮ አየሩ ላይ ጎልተው በሚታዩበት ሁኔታ ሽግግር ውስጥ ቢገባ ለውጡ ይቀለበሳል ብቻ ሳይሆን ተመልሰን እዛው የብሔር የሚባል ፖለቲካ ውስጥ እየተንደፋደፍን ሀገር የበለጠ ማጥ ውስጥ የሚገባበት ሁኔታ ይፈጠር ነበር። ምናልባትም የጎበዝ አለቆች ተሰባስበው ሀገሪቱን ቅርጫ አድርገው እንጎቻ መንግስታት ላለመመስረታቸውም ማናችንም እርግጠኛ መሆን አንችልም ነበር። ከዛ በኋላ የጸጥታ ተቋማቱ መጠናከራቸው ብዙ ነገሮችን መሻገር መቻሉ ዛሬ በፊሽካ የሆነ ቦታ ላይ ምንም ማድረግ አይቻልም። የሆነ ቦታ ላይ ግርግር በፈለጉት መጠን መፍጠር የሚቻልበት ሁኔታ የለም። ቁጭ ብሎ ማህበራዊ ሚዲያ ላይ ምንም ሚዲያም ላይ ኢትዮጵያንን በማንነታቸው በዘራቸው በመናምን የማጣጣል ወይ ደግሞ በጠላትነት በመፈረጅ የሚደረጉ ነገሮች ዛሬ ውስጥ ቢያንስ የህግ ተጠያቂነት እያስከተሉ ነው። ስለዚህ በዛ ሁኔታ ውስጥ ስለ ሽግግር ያልተቀበለ በሌላም በኩል ደግሞ ከብሔረሰብ ባሻገር ነው ሀገራዊ ህልም ባላቸው የተወሰነ መንደር ላይ ቆመው ሌላውን በዚህኛው ሰፈር ፍላጎት ላይ ተመስርቶ የሌላውንም ጉዳይ መለከታለው በሚል ሳይሆን ራሱን አንዴ ኢትዮጵያ አድርጎ ከዛ በኋላ የሁሉም ባለድርሻው ያልባለምትን እኩል መብትና ጠቃሚነት ማረጋገጥ ፈልጋለሁ የሚል ግለሰብና የፖለቲካ ኃይሎችና በየሰፈራቸው በተኮለኮሉ ወገኖች መካከል ያለውን ልዩነትም ሰው በተለይ ባለፉት 7 ዓመታት ብዙ የተገነዘበ ይመስለኛል። ስለዚህ ባለፉት 7 ዓመታት ከመጣንበት የብሔር አዙሪት ለመውጣት የተደረገው ጉዞ ያንን ወደኋላ ለመመለስ ደግሞ ብሔርተኞች በየሰፈሩ በየመናምን ተቧድረው ሀገር ላይ የፈጠሩት ቀውስ ያንን ለተገነዘበ ሰው ያ ሽግግር ውስጥ እንኳን ኢትዮጵያ ላለፈች ሽግግር የሚባል ነገር ቢኖር ኖሮ ምናልባት እስካሁን ድረስ ምናልባት ከሱዳን ቀድመን ዛሬ ሱዳን ካለችበት ሁኔታ የባሰ ሁኔታ ውስጥ ላለመግባታችን ማናችንም እርግጠኛ መሆን አንችልም። ሀገር አሁንም ምናልባት ተስፋዬ ስልጣን ያለው መንግስት ሀገራዊ ህልም ያለው መንግስት ነው። የሚመጡ ልጆች ከሰፈራቸው ባሻገር የሚያዩ ልጆች ስለሚሆኑ ከመጣንበት አዙሪት ከመጣንበት የቆሻሻ የዘር ፖለቲካ ለአንዴና ለመጨረሻ የምንፋታበት መሰረቱ እየጠረገ ስለመጣ ልጆቹ ደግሞ የሚመጡት ከእንዲህ አይነት ቆሻሻ ነገር ውስጥ የወጡ ልጆች ስለሚሆኑ በዛ ውስጥ የሚያደጉ ልጆች ቆሻሻነቱን ከምንም በላይ ስለተገነዘቡ ካሁን በኋላ ኢትዮጵያ ውስጥ የፖለቲካ ፓርቲ እንቅስቃሴ ከመንደርና ከሰፈር ከድርና ከምናምን ስብስብ ውስጥ እንደሚወጣ ተስፋ እናደርጋለን እናምናለን። ስለዚህ ሽግግሩ የሚባለው ነገር አለመኖሩ ኢትዮጵያን ታድጓታል ብዬ በግሌ አምናለሁ። ኢትዮጵያን ታድጓታል። ኢትዮጵያ ወደ ኢትዮጵያዊነት ወደ ሀገራዊ ህልም የሚደረገውን ጉዞ ለመቀልበስ የሚደረግ ሂደት ነበር ሽግግር። ያንን አልፋ ዛሬ በየብሔሩ አጥር ምንድነው ተከልሎ ከሰፈሩ ባሻገር ማየት የተሳነው ስልጣን የሚባል ነገር የጋረደው መሬት ላይ ያለውን በ7 ዓመታት በየትኛውም ኢትዮጵያ አካባቢ ውስጥ የታዩ የተሰሩ ስራዎችን ያውም እሳት እየነደደ ብሔርተኞች በየአቅጣጫው እየተኮሱ በየአቅጣጫው እየረበሹ የተደረጉ ነገሮችን ለተመለከተ ያ ሽግግር እንኳን ታለፈ እንኳን እዛ ሁኔታ ውስጥ አልገባን የሚል ስሜት ነው የሚሰማው።
ስለዚህ አንድ ሽግግር የሚባለውን ነገር ያን ያልተቀበለ መንግስት አሁን አይቀበለውም። ጥያቄ ውስጥ የሚገባ ነገር አይመስለኝም። መንግስት መሆን አያስፈልግም። ዝም ብሎ ሂደቶቹን ገምጎ ማን መረዳት ይቻላል። ህልሙን ለመመንዘር ስልጣን ሙሉ ስልጣን እንደሚያስፈልገው የተረዳ ሙሉ ስልጣን የሚይዞ ህልሙን እየመነዘረ ያለ መንግስት በአውጫጭኝ መንግስት እዛ ላይ መጣመድ የሚፈልግበት ምን መቅድራዊ ምክንያት አለ? ሁለተኛ እንደ ዜጋ ወደ ግርግር ወደ ቀውስ መመለስ የሚፈልግ ዜጋ ሳለ ወይ? ስለዚህ ሽግግር የሚለውን ነገር ከዛ አንፃር እንደማይሆን ያውቁታል ብዬ አምናለሁ። አንዳንዶቹ ስለቆረቡበት መግለጫ ሲባል ሽግግር የሚባል ነገር ከሌለ ፖለቲካ ፓርቲ ሆኑ ስለማይመስላቸውም ሊሆን ይችላል። የአንዳንዶቹን ስሜትና ፍላጎት ለማርካት ሲባል እንደዛ መልክ ገብቷል ብዬ አምናለሁ። ሁለተኛ ኢትዮጵያ ፖለቲካ ሂደት ውስጥ ዲሞክራሲያዊ ሂደቱን ጠብቆ የተረጋጋ ሁኔታ በኢትዮጵያ ለመፍጠር ሁሉም የፖለቲካ ኃይሎች የፖለቲካ ሂደት ውስጥ መሳተፋቸው ትክክል ነው። ለውጭ መሳሪያ ለያዙትም ለሌሎችም ወደ ሀገር ውስጥ ገብተው የፖለቲካ እንቅስቃሴ ውስጥ ይግቡ የሚለው የተቀደሰ ሀሳብ ነው። ግን በዚህ ረገድ ስልጣን ያለው መንግስት ወደ ስልጣን ሲመጣ እንግዲህ ኢትዮጵያ ውስጥ ሸፍተው የነበሩ ወይ ደግሞ የነጻነት ትግል ለማድረግ ሲንቀሳቀሱ የነበሩ መሳሪያ ያዙም መሳሪያ ያልያዙም ሁሉም የፖለቲካ ድርጅት ንቅናቄ መሪዎች እከሌ ተብሎ የተከለከለ እከሌ የሚባል የፖለቲካ ቡድን ወይ ግለሰብ የሚጠቅሰው ማንም የለም። እንዳለ በተለያየ መንገድ ከሀገሩ ለቆ የወጣ ኃይል ሁሉ ወደ ሀገሩ እንዲመለስ ነው የተደረገው። ማንም የፖለቲካ ሂደት ውስጥ በሩ የተከፈተለት ነው። ለምሳሌ ከደርግ ጋር ብናነጻጽር ደርግ ሲወርቅና ህወሓት ሲመጣ የተወሰኑትን ፖለቲካ ሂደት ውስጥ መግባት አይችሉም ብሎ ገድቧል። ደርግ የሚባል ነገር ፖለቲካ ሂደት ውስጥ መግባት አይችልም ብሎ ገድቧል። ምናልባት የተሸነፈ ፓርቲ ስለሆነ ሊሆን ይችላል፣ ወይ ደግሞ ሽግግር ስለሆነ በዛ መልክ ያን ማድረጋቸው ብዙ አይገርመኝም። ግን ውጭ ያሉ የፖለቲካ ፓርቲዎች ኢህአፓን ጨምሮ ያውን አገር ቤት ያለውን ኢህአፓ አይደለም ያው የኢትዮጵያ ፖለቲካ ውስጥ ንቁ ተሳትፎ ሲያደርጉ የነበሩ በኢትዮጵያ ፖለቲካ ውስጥም ጎልተው ገዝፈው ተጽዕኖ በማድረግም የሚታወቁትን ማለት ነው። እነሱ እነ መኢሶን በጣም እጅግ ፖለቲካ ንቃትና በጣም የተማረ ኃይል የነበረበት ኃይል እነሱ ሁሉ ወደ ኢትዮጵያ ፖለቲካ ሂደት እንዳይገቡ በሩ ተዘግቶባቸው ለማስከፈት ወደ ኢትዮጵያ በመጡበትም ወቅት የወህኒ ቤት በር ተቆልፎባቸው እንደነበሩ አንዳንዴ ማስታወስ ጥሩ ይመስለኛል። ያኔ እንደ የጠቅላይ ሚኒስትር አብይ መንግስት ሲመጣም እንደተከፈተው ሁሉ ነገር አልተከፈተም። አንደኛ ስልጣን ላይ ያሉት ኢሰፓ የሚባለው ፓርቲ በየትኛውም የፖለቲካ ሂደት ውስጥ መሳተፍ አይችልም። በወንጀል የሚጠየቁት ወንጀል በእስር ቤት እንዲገቡ ተደርገዋል። ግን ሌሎችም ቢሆን ኢሰፓ መሆን በራሱ ወንጀል ብቻ ሳይሆን የአዲስ አበባ ዩኒቨርሲቲ ተማሪዎች በታህሳስ 1985 በወቅቱ የተባበሩት መንግስታት ድርጅት ዋና ጸሐፊ የነበሩት ቡትሮስ ጋሊ ኢትዮጵያ በገቡበት ወቅት ተቃውሞ አደባባይ ወጥቶ ነበር። ያኔ ተቃውሞ የነበረው ምናልባት ለማስታወስም የኤርትራ መገንጠል በመቃወም ቡትሮስ ጋሊ ደግሞ የግብፁ የውጭ ጉዳይ ሚኒስትር የነበሩ የኤርትራ መገንጠል በመደገፍ ረገድም የሚጠቀሱ ሰው ስለነበሩ እኚህ ሰው ወደ አዲስ አበባ መምጣታቸውን ተከትሎ አደባባይ ወጡ የዩኒቨርሲቲ ተማሪዎች። አንድ ሰው ተስፋውን የሚባል ተማሪ ተገድሎ ነበር። በወቅቱ ህወሓት ያወጣው መግለጫ ወይ ደግሞ ኢህአዴግ አንድ ሰው ነው የተገደለው እሱም ኢሰፓ ነው የሚል ነበር። ብዙ ሰው የሚያስታውሰው ነገር ይመስለኛል። መጽሔቶችም ላይ ያሉ አሁን ወመዘክር ሄዱ አርካይቭ ውስጥ አለ። ኢሰፓነት በወንጀል የሚፈለጉት እስር ቤት ገቡ፣ በወንጀል የማይፈለጉት ግን ፓርቲ የፖለቲካ እንቅስቃሴ ውስጥ መሳተፍ ወንጀል ነበር። በሆነ አጋጣሚ ከተገደልክም ሰው አይደለህም ኢሰፓ ነህ። የታህሳስ 1985 የዲሴምበር ሲያመጽ ጊዜ የነበረውን የተስፋሁንን ግድያ የሚያስታውሱ ሰዎች በደንብ የሚረዱ የማይዘነጉት ነው። ስለዚህ በደርግ ጊዜ ኢሰፓ ተከልክሏል፣ ወንጀል ነበር።
በኢትዮጵያ ተማሪዎች ትግል በኢትዮጵያ ለውጥ እንቅስቃሴ ውስጥ ግንባር ቀደም ተብለው የሚጠቀሱት በእርግጥም ግንባር ቀደም ህብረ ብሔራዊ ድርጅቶች መኢሶንና ኢህአፓን ጨምሮ ኢድሃቅ የሚባል ንቅናቄ መሰረቱት ለኢትዮጵያ ፖለቲካ ሂደት እንዳይገቡ በር ተዘግቶባቸው ነበር። የኢትዮጵያ የሽግግር መንግስት ሲመሰረት እነዚህ ፓርቲዎች ሂደት ውስጥ እንዳይገቡ በር ተዘግቶባቸው ነበር። ነገር ግን የለውጥ ተመጀመረውን የለውጥ እንቅስቃሴ ሂደት ውስጥ የገቡት የኦሮሞ ነጻነት ግንባር፣ የአፋር ነጻነት ግንባር እንዲሁም ሌሎች የፖለቲካ እንቅስቃሴዎች ለውጡ በመጀመሪያ በአፍላው ችግር እንደገጠመው ሲረዱ በጋራ ሆነው ፓሪስ ላይ የጋራ ጉባኤ አድርገው ፓሪስ 1 የሚባል በኋላም ፓሪስ 2 በዛ መሰረት ሀገር ቤት ገብተን አዲስ የሽግግር መንግስት መመስረት አለበት የሚል አቋም ይዘው የመኢሶንም የኢህአፓም የኦሮሞ ነጻነት ግንባር ያኔ የኦሮሞ ነጻነት ግንባር ከአንድ ዓመት በኋላ ለቆ ወጥቷል። እነሱ ሁሉ ሀገር ቤት ተመልሰው ነበር። ትግል ነው ብለው እንታሰር ብለው መጡ። እነ አቶ አበራ ይማናብ እነ ወይዘሮ ገነት ግርማ ወደ ወህኒ ቤት ነው የተቀበሏቸው። በኦሮሞ ነጻነት ግንባር በኩል አቶ ኢብሳ ጉተማ በሽግግሩ ጊዜ የትምህርት ሚኒስትር የነበሩት እርሳቸው ነበር የመጡት። እርሳቸውም ታሰሩ። እርሳቸውን አስፈታለሁ ብለው መጥተው አቶ ሌንጮ ለታም ታሰሩ። በኋላ በተደረጉ ንግግሮች፣ ድርድሮች ሌሎቹ ሲወጡ አቶ አበራ ይማናብ መኢሶን የነበሩ ሰው ናቸው። እንግዲህ ቀይ ሽብር ተብሎ እሳቸው ረዥም ዓመታት ወህኒ ቤት አሳለፉ። የኢትዮጵያ ፖለቲካ ታሪክ ውስጥ የምናውቃቸው እንትኖች ይሄ ናቸው፣ እነዚህ ናቸው። የጠቅላይ ሚኒስትር አብይ መንግስት ሲመጣ በሩ ለሁሉም ነው የተከፈተው። የቀረ እከሌ የሚባል ፓርቲ የለም። ግለሰቦች እንግዲህ በራሱ መንገድ ግለሰብ እንደ ፕሮግራሙ ሊመጣ ሊመለስ ይችላል። ስለዚህ በወንጀል በምናም የሚፈለግ ተብሎ ይቆም አይደለም። ሌላው ቀርቶ በቀይ ሽብር ተወንጅለው ረጅም ጊዜያት የቆዩ በተለይም ደግሞ በተለያዩ በአየር ኃይል በምናምን የሚያገለግሉ ሰዎች አሁንም ያላለቁ ጉዳዮች አሉ። መንግስት ጉዳያቸውን በንጥልጥል የተወው ነገር አለ። ልክ ጣሊያን ኤምባሲ ቆይተው ረጅም ጊዜያት እስር ቤት ቆይተው እነ ኮሎኔል ብርሃኑ ባየ እነ ጀነራል አዲስ ተድላ እስር አልታሰሩ። ነገር ግን ጣሊያን ኤምባሲ ቆዩበት ጊዜ ከዛ ሲወጡ ተመልሰው እነዛ ጓደኞቻቸው ሞት ነው የተፈረደባቸው። የሞት ፍርዱን በእድሜ ልክ በይቅርታ ወደ እድሜ ልክ ተመልሷል። ስለዚህ የእድሜ ልክ እስራት 25 ዓመት አካባቢ መታሰር አለባቸው የሚል ነገር አለ። ነገር ግን መንግስት ያለፉበት ሁኔታ ከእስር የተለየ አይደለም በሚልም እነርሱንም ከእስር ወጥተው አሁን በነጻነት አዲስ አበባ ከተማ ውስጥ ይንቀሳቀሳሉ። ልክ እንደዛ ሁሉ አሁን በእድሜ ትልልቅ እንትን ያሉ ከዚህ ቀደም አንድ የተጻፈ ደብዳቤ አይቻለሁ። ጀነራል ዘለቀ በየነ አገራቸው መግባት ይፈልጋሉ። መንግስት አቤቱታ አቅርበዋል። ግን ምናልባት አጠቃላይ የሆነ ነገር አንድ ምላሽ ለመስጠት ይሆናል። ግን ሰዎቹ እድሜያቸው ምናምን እየሄደ ነው። በሆነ አጋጣሚ አገራቸው ገብቶን ማለት ይፈልጋሉና ስለዚህ በእንደዚህ መልክ የተንጠለጠሉ ጉዳዮችም ስላሉ ግራ መንገድን ለማስተዋወስ ነው። መንግስት ይህንንም በየአጋጣሚ ቢያላቸውና ዘላቂ ነገር በቃ ምህረት ተደርጓል። ጣሊያን ኤምባሲም ይሁን በእድሜ ገፍቶ ስደት የገባም ሰው ከጣሊያን ኤምባሲ የሚለይ ነገር አይደለም። ስለዚህ ይህንም ታሳቢ አድርጎ መንግስት ለነዚህም ጭምር ዘላቂ የሆነ ነገር ቢሰጥ ጥሩ ነው ብዬ አምናለሁ። ስለዚህ ያ የፖለቲካ ሂደት ለሁሉም በር የተከፈተበት ነው። በር ተከፍቶላቸው በክብር በአውሮፕላን የገቡት የኦሮሞ ነጻነት ግንባር ሰዎች ግን ወዲያውኑ ወደ መተኮስ ሄዱ። እየተታኮሱ ኦሮሚያን አልያዙ። ቄሮች ታግለው ኦሮሚያን ነጻ ሲያወጡ እነርሱ በክብር በአውሮፕላን መጡ። ከዛ በኋላ ግን ለውጡን ኢትዮጵያን በጋራ በሁሉም አቅጣጫ ተንቀሳቅሰው በጋራ ከውስጥም ትርጉም ባለው ሁኔታ በወቅቱ ሀክ አድርገዋቸው እንደሚባለው ሀክ አድርገው ለውጡን በጣም
ትርጉም ወዳለው ደረጃ ለመውሰድ የተደረገውን ነገር ለመቀልበስ ወጣቶቹ ኦሮሚያ ምድር ላይ ሲታገሉ መሸሻና መጠጊያ ሊሆናቸው ያልቻለ መግለጫ ብቻ ሲያወጣ የነበረ ድርጅት ኦሮሞ ነጻ ሲወጣ ኦሮሚያ ነጻ ስትወጣ የመስለኔ አስተዳደር ሲያበቃ ለምን ህወሓት ቤተ መንግስት ለቀቀ በሚመስል መልኩ እየተኮሰ ሀገሩን ከመነሻው ወደ ቀውስ ውስጥ ከተተ። ያው ከዛ በኋላ ይሄ ብሔርተኛው ምናምን በየቦታው በክልል የምናምን ሀገሩን አመሱት። ስለዚህ የተዘጋበት በር የተዘጋበት የለም፣ ሁሉም ገብተዋል። ዛሬ አሁንም በር ይከፈት የሚል ነገር ካለ መክፈቱ ጥሩ ነው። የተዘጋ ነገር ካለ ግን የተዘጋለው ይሄ ነው። የታጠቁ ወገኖችን በተመለከተ እኔ የፖለቲካ ፓርቲዎቹ ሀገር አለ ሊመሩ የሚሄዱት ተቀባይነት ለማግኘት ምንድነው ታገልለታል የምትለው ህዝብ የተረጋጋ ሁኔታ ውስጥ እንዲገባ ኃላፊነት አለብን። ያ ማለት ኢትዮጵያ ውስጥ ለምንድን ነው ሰላም የሌለው? ሰላሙ እየታወቀ ያለው በማን ነው? የሚተኩሰው እነማን ናቸው? መንግስት ለተኩሱ ምክንያት ያደረገው ወይ ደግሞ እንዲተኩሱ ምክንያት ሆኗል? ይሄው በየጊዜው እኮ ያደባባይ ስላልገባን ምን ጠይቅ ብዙ ነን። እየተኮሱ ነው፣ ግርግር እየተፈጠረ ነው። ግን ተኩሰው ወደፊት ወደ ቤተ መንግስት ሳይሆን ወደ ኋላ ወደማይታወቅበት አድራሻ እየራቁ ያም ሆኖ ደግሞ ስላሸነፍኩ በጉልበቴ ሁሉ ነገር ስለደፈጠጥኩ ከነዚህ ሽፍቶች ጋር ክብ ጠረጴዛ ላይ መቀመጥ አይመጥነኝም ያለ መንግስት የለም እስከምናውቀው ድረስ። በአደባባይ ከቁጥር 1 ያስፈጻሚው አካል ከጠቅላይ ሚኒስትሩ ጀምሮ በየደረጃው እንነጋገር፣ በሩ ክፍት ነው። ለአንዳንዶቹ ንግግር ፈረንጅ ፊት ስለሚመስላቸው ፈረንጅም ፊት ከኢትዮጵያም ውጭ የትም ቦታ ላይ እንነጋገር ብሏል። ስለዚህ አሁን ፓርቲዎቹን አሁን ሲያወጡ ሌሎቻችንም እንዲገባን ምንድን ነው መደረግ ያለበት? ለሀገር ሰላም ሀገር ሰላም የሚለው በተለይ በብሔር በምናምን ለተደራጁት አይገባቸውም ብዬ አምናለሁ። ለነሱ ለቆሙለት ብሔረሰብ ወይ ደግሞ ክልል ሰላም እውነተኛውን ነገር መፍትሄውን ነገር ማምጣቱ አይደለም የሚበጀው። ሰላሙ የታወቀ ያለው ችግር እየተፈጠረ ያለው በማን ነው? ችግሩን የፈጠረው መንግስት ነው ብላችሁ ማን? ግን ከችግሩ መውጫው ደግሞ ንግግር አይደለም መፍትሄው። ልነጋገር ሲል አልነጋገርም የሚሉትን እነሱን ለመናገር ለምንድን ነው ድፍረት የሚያንሳቸው? እርግጥ አንዳንዴም ማምነው እነዚህ ወገኖች እንደው እድል ቀንቷቸው የሆነ ነገር መንግስትን ቢያስገድዱ መንግስት ላይ ጫና ቢያደርጉ መንግስት ወደ ሽግግር ለመሄድ ይገደዳል። ሽግግር የሚባል ነገር ሲመጣ ደግሞ እኛም ወንበር ይኖረናል። ወንበር ካገኘን ደግሞ ህልማችን ይሳካል ብሎ እንደዛ የሚያስቡ እንዳሉ አልጠራጠርም። ግን የሽግግር ማለት የታጠቁት ኃይሎች መንግስት ላይ ግፊት ጫና ለማድረግ የሚችሉበት ቁመናና አቅም ላይ ናቸው ወይንስ የነበራቸውን ቁመናና አቅም አጥተው በእግራቸው ሲራመዱ የነበሩ በንብርክክ እየዳሁ አይደለም ወይ? ስለዚህ ሪያሊቲው ምንድን ነው? ማስገደድ ወደ ሽግግር ለመሄድ ያን የሚያደርጉበት ነገር አለ ወይ? የለም። ምንም ምድራዊ ምክንያት የሚታይ ነገር የለም በዚህ ምድር ላይ። ስለዚህ እነዚህ አስገድደው ሽግግር መጥራት እንደማይችሉ ከታወቀ ቆመንለታል ለምትሉት ማህበረሰብ ሰላም ነው። አንዳንዱ ህብረ ብሔር ስም ቢይዝም ያው የሆነ ሰፈር እድር ወይ ደግሞ ማህበር እንደሆነ ምንም የሚያጠራጥር ነገር አይደለም።
መግለጫቸውም የሆነ ቦታ ላይ ስለሚያነጣጥር ብዬ ማለት ነው። ስለዚህ ያ የምትቆሙለት ማህበረሰብ ህዝብ የሱ ሰላም እንዴት አያሳስባችሁም? እነዚህ ሰዎች ግፊት አድርገው ሽግግር ማምጣት እንደማይችሉ ከተረጋገጠ ህዝቡ ደግሞ ሰላሙ እየታወከ የሚቀጥል ከሆነ መንግስት ካቀረበው ግብዣ ውጭ ከነነጋገር ውጭ ምን መፍትሄ አለ? ስለዚህ የሽግግር መንግስት የሚለውን ባልኩት መሰረት እንዴት ተግባራዊ ሊሆን ይችላል? የታጠቁ ኃይሎችና ሁሉም ወደ ሀገር ቤት ይግቡ የሚለውን አሁን በዘረዘሩት መልኩ ሁሉም እንዲገቡ ተፈቅዷል። የተከለከለ የለም። አሁን የሚተኩሱትም ወደ ፖለቲካ መድረኩ እንዲመለሱ በአደባባይ ጥሪ ቀርበዋል። ከዚህ ውጭ ችግሩን ለመፍታት ደግሞ ንግግር ነው። በዚህ ረገድ በመንግስት በኩል ይሄ የሚል ነገር ቢመጣና ብናቀው ሁላችንም ድምጻችን ብናስተባብር ይጠቅማል። ሁለተኛው ግጭቶችን ማቆምና የጸጥታ ዋስትና ይላል። መንግስት የሀገሪቱን ሰላምና ጸጥታ ለማረጋገጥ ቀዳሚና ዋነኛ ተግባሩ ኃላፊነቱ ቢሆንም በኦሮሚያ፣ በአማራና በትግራይ፣ በአፋርና በሌሎች የሀገሪቱ ክልሎች እየተካሄዱ ያሉ አውዳሚ ጦርነቶችና ግጭቶች እየተስፋፉ እየከፋ ነው። ይህ እውነታም በአፋጣኝ በቋሚነትና በሚያረጋግጥ መልኩ መቆም አለበት። ሰላምና ጸጥታ ለማንኛውም አስተማማኝ ምርጫ መሰረት ሲሆን ፓርቲዎችና እጩዎቻቸው መራጩ ገለልተኛ ታዛቢዎችና የዲሞክራሲ ተቋማት መገናኛ ብዙሃን በመላ ሀገሪቱ በነጻነትና በደህንነት መንቀሳቀስ ለምርጫው ታማኒነትና ተቀባይነት እንዲሁም ዴሞክራሲያዊነት ወሳኝ ናቸው ይላል። እንግዲህ ሰላሙን ማረጋገጥ ቀደም ሲል ያልኩት ነገር ነው። ሰላሙ የሚረጋገጠው ተኩስ ሲቆም ነው። ተኩስ ለማቆም ከመነጋገር ውጭ ሌላ አማራጭ አለ? ከመነጋገር ውጭ ያለው መደፍጠጥ ወይ ደግሞ ከተሳካላቸው እነሱ መንግስት መሆን ነው። የምናየው እንኳን መንግስት መሆን በህልውና ለመቀጠል ስንት ቀን ወይ ደግሞ ስንት ወር ይቀራቸዋል የሚለው ነው። ያ ማለት የዛሬ 10 ዓመትም ሽፍታውን አይቀጥሉም ማለት አይደለም። በሽፍትነት የሚቀጥሉበት እድል ሰፊ ነው። ሽፍትነትን ለማቆም ሽፍትነትን ለመክታት ሽፍቶቹ በየሰፈሩ በየስርቻው ሲሽለኮለኩ የሚሽለኮለኩት ሽፍቶች ዘመዶቹ ወገኖቹ ምናምን ስለሆኑ እነርሱን ማህበረሰቡ አላጋለጥም ካለ ሽፍቶቹን ከአካባቢ ሚሊሻ ጋር ተባብሮ ለማቆም ማህበረሰቡ ካልተባበረ በየቤቱ በየስርቻው የሚገባን ሽፍታ ገጠር፣ ወረዳ፣ ቀበሌ ምናምን በየስርቻ እየለቀሙ ማጥፋት አይቻልም። ሽፍቶቹን በዘላቂነት ከእንዲህ አይነት እንቅስቃሴ ለመክታት የሰላሙ የጸጥታው ጠንቅ መሆናቸው ህብረተሰቡ ካወቀ ከተገነዘበ የእርሱ ልጅ ይሁን የዘመዱ ልጅ ይሁን የእሱኑ ሰላምና ጸጥታ እያወቀ ስለሆነም ሲታኮስ ከሚሞትበት እንደውም የሆነ አደጋ ከሚወርቅበት ቀስ ብሎ ለአካባቢ ሚሊሻ ጠቁሞ ሰዎቹ በሰላም እጅ እንዲሰጡ እያደረገ የራሱን ሰላም ማረጋገጥ ነው ያለበት። ሽፍቶችን ከዚህ ውጭ ማጥፋት ወይ ደግሞ መክታት የሚቻልበት ሁኔታ የለም። መንግስት ተደራጅቶ የሚንቀሳቀስ ነገር ካለ የተደራጀውን እግር እንዳያወጣ ከስር እግር ያወጣውን እግር እንዳሳጣ ሁሉ እግር እንዳያወጡ ደግሞ ከስር በየቦታው እንትን ይላል። ከዚህ ውጭ ማድረግ የሚቻል ነገር አለ ወይ? ስለዚህ ከሽፍትነቱ ጋር ተያይዞ ታጣቂዎቹ ወደ ሰላሙ መድረክ መንግስት ጥሪ አቅርቧል። ሰላም እንዲረጋገጥ በሰላም እንነጋገር ከሚል የተሻለ የሰላም መፍትሄ አለ ወይ? ግጭቶቹ እንዲቆሙ እንነጋገር ነው እንጂ ከግን መነጋገር ውጭ ምን ይደረግ? አሁን ግጭቶቹ በዘላቂነት እንዲቆሙ ይሄ ይደረግ የሚል ነገር እኮ ይወጣል። ሽግግር የሚባለውን ትታችሁ ማለት ሽግግር ለሌላውም ሰላሙን ለሚፈልገውም ሰው የቀውስ መድረክ ነው። ለመንግስት ደግሞ ሁሉም በመዳፉ ይዞ ለምን ብሎ ነው የሁከትና የግርግር ማህበር ውስጥ የሚቀላቀለው? ስለዚህ ሽግግር የሚባለው ነገር የማይሆን የማይከወን የማይፈጸም መሆኑ ከተረጋገጠ መንግስት ግጭቶቹን እንዲያቆም ምን ያድርግ?
እነጋገራለሁ ከማለት ውጭ ምን ያደርግ? ሰላሙ የሁሉም ኢትዮጵያዊ ስለሆነ ተቃዋሚውም ደጋፊውም ገለልተኛውም ሁሉም ስለሚያሳስበው ያላየነው ያልተረዳነው ነገር ካለ እንደ ፓርቲ ገምግማችሁ አንብባችሁ የተረዳችሁት መንግስት ያላደረገው ይሄን የሚል ነገር ቢኖር ሌሎቻችንም ሰላሙ የጋራችን ስለሆነ እኛም እኮ ድምጻችንን አስተባብር ነበር። ምን ያድርግ? እነጋገራለሁ ከማለት ውጭ ለምንድን ነው የታጠቁትን ተነጋገሩ ማትሏቸው? ይገባኛል። ቢጠናከሩና አቅም ቢኖራቸው ቢያስገድዱ ሽግግር መንግስት የመምጣት እድሉ ሰፊ ነው። ሽግግር ሲመጣ ታጣቂዎቹ ብቻ ሳይሆን እኛም እንገባለን የሚል እምነት አለ። አሁን ያም ይሆን ነበር። በቃ ያ ዘመን አለፈ። ያን ማድረግ የሚቻልበት ሁኔታ የለም። ስለዚህ ሰላሙ፣ ደህንነቱ የህብረተሰቡ እንዲረጋገጥ በዚህ በኩል መንግስት ምን ያድርግ? ታጣቂዎቹስ ለምን ወደ ጠረጴዛ ዙሪያ ለመምጣት አልፈቀዱም? ወደ ጠረጴዛ ዙሪያ እንዲመጡ ለምንስ ግፊት አታደርጉም? ለዚህ መልስ መስጠቱ በጣም አስፈላጊ ነው። በተቃውሞ ውስጥ ያለውና በብሶት ውስጥ የሚነጉደውን እሱን ታሳቢ አድርጎ መቀጠል በተለይ ከፓርቲዎች የሚጠበቅ አይደለም። ፖፑሊስት መሆን አይደለም። ህዝብ ባያጨበጭብልህም ስላልገባው ትክክል ነው ብለህ የምታምነውን ነገር ለህዝብ የሚጠቅም መሆኑን ማረጋገጡ ነው። ለህዝብ የሚጠቅም ነገር እያደረግ ህዝቡ ስላልገባው ላያጨበጭብል ይችላል። የገባው ዕለት ግን ካንተ ጋር ይሰለፋል ብቻ ሳይሆን ትልቅ ዕለት አንዱ አልክለትም መመስከር ይጀምራል። ስለዚህ እዚህ ላይ ቆሞ ሰላም እንዲረጋገጥ ታጣቂዎቹን ወደ ሰላሙ መድረክ ተመለሱ ብሎ ጥሪ ማድረግ ፓርቲዎቹ ለምንድን ነው የከበዳቸው? ይህን ቢያደርጉ ቆመንለታል ለሚሉትም ህዝብ ትልቅ ውለታም እንደዋል ይቆጠራል። ከታጣቂዎቹ ጋር ተያይዞም አንዳንድ ሰዎችን በተለይ ከአማራ አካባቢ በግልም የሚጽፉልኝ ያሉ ከሚዲያ እየተከታተሉ በጣም ምሬቱ ከመጠን አልፏል። አሁን የዛን ያህል ደግሞ ምሬት ውስጥ አሁን አንድ ሰው የጻፈልኝ ነው። በምሬት ውስጥ ሰዎቹ ኬላ ዘርግተው ምን ብለው እንቅስቃሴ በሚያደርጉበት ቦታና የሀገር መከላከያ ሰራዊት ባለበት ስፍራ ከ1 ከ2 ኪሎ ሜትር ይበለጠ ቦታ አይደለም። እንዴት ነው በዛ ርቀት ውስጥ ሆኖ ያንን ነገር ሲያደርጉ መከላከያ ደርሶ እርምጃ ማውሰድ የሚል ነገር እንግዲህ ይህን በተመለከተ የኢትዮጵያ ሀገር መከላከያ ሰራዊትና ሌሎች የጸጥታ ተቋማት የሚመልሱት ነው። ኬላ ላይ የሚጠብቁት ሰዎች እንግዲህ ምናልባት ስንት ሰዎች ናቸው? እዛ ቦታ ላይ ያሉት ተደራጅቶ የሚንቀሳቀስ አካል አለመሆኑ ቅድም እንዳልኩት የሆነ ጸጥታ ኃይል ሲደርስ በየቤቱ በየስርቻው የሚገባ ከሆነ በየስርቻው በየቤቱ የሚገባውን ደግሞ ህብረተሰቡ ወገኖች ናቸው ብሎ የሚደብቅ ከሆነ ይህንን በማድረግ ሂደት ውስጥ እንግዲህ የሚፈጠሩ መንግስት ምናልባትም የጸጥታ ተቋማቱ የመከላከያ ተቋማት ሰራተኞች ወታደሮቹ ሰብሰብ ያለ እንቅስቃሴ እስከሌለ ድረስ በእያንዳንዱ እንቅስቃሴ ገብቶ ራሳቸውን ለአደጋ ላለማጋለጥ እየተንቀሳቀሱ ሊሆን ይችላል። ምናልባት ማድረግ እየቻሉ ደግሞ ያላደረጉት ነገር ካለ በተለያየ መንገድ የሚመጡ መረጃዎችን የሚመለከታቸው የጸጥታ ተቋማት የመከላከያ ኃላፊዎችም በየአጋጣሚው እንዲሰሙት እንግዲህ በየመድረኩ ድምፅ ማስተጋባት ጥሩ ነው። ግን ሰው በደርግ ጊዜ የብሔራዊ ውትድርና ሲመጣ ያው ሰው የሚደበቅበት የሚሸሽበት ምናምን ነገር ነበርና አሁን አማራ ክልል እንደሱ ነው የሆነው። መጥተው ታጣቂ ይወስዳሉ፣ ከቤት ወጣት ልጆችን ይወስዳሉ። ያው አቅም ቤተሰብ ምናምን ያለው ወደ መሀል ሀገር እየላከ ነው። ሲኦል አደረጉት። ኦሮሚያ አካባቢ ላይ አማራ ተገደለ፣ እሱን እንታደጋለን ብለው አማራ ክልል ላይ ሲኦል ውስጥ ከተቱት። ይሄንን ደግሞ የሚያደርጉት ምን ጠፍቶ ምን ሊመልሱለት እንደሆነ ራሱ ግልጽ ባልሆነ መንገድ ማለት ነው። ማስረዳት የማይችሉትን የፖለቲካ ትግል እያደረጉ ማለት ነው። እውነተኛ የህብረተሰብ መብት
ተሟጋጅ ተከራካሪ ልጆች ከትምህርት ገበታ እንዲርቁ ያደረገ ኃይል በፈራረሰ ነገር ውስጥ ለስልጣን የሚራኮትበት ምክንያት ይኖር አይገባም ነበር። እውነተኛ ቁጭት፣ እውነተኛ ህዝብ ፍላጎት ቢሆን ኖሮ ሁለመናቸውን ትተው ሰብሰብ ብለው እንቅስቃሴ ያደርጉ ነበር። ተጽፎልናል፣ ተመዝግቦልናል የሚል ቅዠት ውስጥ ሆነው ሰውን ስቃ ውስጥ እየከተቱት መሆናቸው ነው የሚያሳዝነው። ስለዚህ ፓርቲዎቹ ስለ ሽግግርም እንዲሁም ግጭት ማቆም በተመለከተ እንግዲህ ያነሱት አንድና ሁለት ላይ የተመለከተውን አይተናል። በአብዛኛው ተመሳሳይ ነገር ነው። የፖለቲካ ምህዳሩ ላይ ሶስተኛው የፖለቲካ ምህዳሩ ያለምንም ቅድመ ሁኔታ መክፈት ይላል። እንግዲህ የፖለቲካ ምህዳሩ ያለምንም ቅድመ ሁኔታ መክፈት፣ የፖለቲካ ምህዳሩ ሁሌ መከፈቱ ጥሩ ነው። ምንም ቅድመ ሁኔታ ያስፈልገውም፣ ልክ ናቸው። በየትኛውም ሁኔታ ውስጥ ፖለቲካ ምህዳሩ መከፈት አለበት። ግን የፖለቲካ ምህዳሩ ላይ ምንድን ነው እየተፈጠረው? ምናልባት እዛ ላይ የሚያነሱትን ነገር እንመልከት። መንግስት አሁንም በግፍ ታስረው የሚገኙ የፖለቲካ አመራሮችና አባላትን ጨምሮ ሁሉንም የፖለቲካ እስረኞች ያለምንም ቅድመ ሁኔታ በአፋጣኝ መልቀቅ አለበት። በህገ ወጥ መንገድ በመላ ሀገሪቱ የተዘጉ በመቶዎች የሚቆጠሩ ሁሉም የተቃዋሚ ፓርቲ ቢሮዎች እንዲከፈቱ መደረግና በፖለቲካ ተቃዋሚዎች ላይ የሚደርሰው ማዋከብና ማስፈራራት ሙሉ በሙሉ መቆም አለበት። አሁን ባለው ሁኔታ አብዛኞቹ የፓርቲ አመራሮችና አባላት በስር ላይ በሚገኙበት እና ቢሮዎቻቸው በተዘጉበት ሁኔታ ምርጫ መሳተፍ እጅግ ፈታኝ ብቻ ሳይሆን ከአጃቢነት ያለፈ ፋይዳ አይኖረውምና መስተካከል እንዳለበት ይታመናል። እዚህ ላይ ያስቀመጡት በመሰረተ ሀሳብ ደረጃ ምንም ተቃውሞ የሚቀርብበት ነገር አይደለም። በፖለቲካ አመለካከታቸው ሳቢያ የታሰሩ ካሉ መፈታት አለባቸው። የተዘጉ የፓርቲዎች ቢሮ ካሉ መከፈት አለባቸው። በሶስተኛ ደረጃ የሚያነሱት የታሰሩ የፖለቲካ አመራሮች በአብዛኛው እስር ቤት ናቸው የሚሉ በፖለቲካ ሳቢያ የታሰረ ካለ መፈታት አለበት። የፖለቲካ ፓርቲዎች ቢሮ መከፈት አለበት። ግን የፖለቲካ እስረኛና ወንጀለኛ የሚባሉ ደግሞ ልዩነቶች አሉ። ቢያንስ ኢትዮጵያ ውስጥ የሽግግሩን የመጀመሪያ ዓመታት ሰው እኮ አይረሳውም። በእነዚህ ዓመታት ውስጥ ሀገር ላይ ምን ያህል መዓት ቀውስ እንደተፈጠረ እናስታውሳለን። ስለዚህ በአመለካከታቸው ወንጀል ሳይፈጽሙ በወንጀል ድርጊት ሳይተሳተፉ በያዙት የፖለቲካ አቋም መገንጠል ይሁን የራሳቸውን ጎንቻ መንግስታት መመስረት ይሁን ወይ ደግሞ መጠቅለል ይሁን የፈለገ እምነት ወንጀል ሊሆን አይችልም። እምነትህን ወደ ገቢር ለመለወጥ ጉልበት ትጠቀማለሁ ካልክ እሱ ወንጀል ነው። ስለዚህ በዚህ መልክ በአመለካከታቸው የታሰሩ ሰዎች ካሉ መፈታት አለባቸው ላይ ማምናለሁ። የተዘጉ የፖለቲካ ፓርቲ ቢሮዎች መከፈት አለባቸው፣ ጥያቄ ውስጥ አይገባም። ግን በወንጀል ያህል ደግሞ ወንጀል የፈጸሙ በፖለቲካ ፓርቲ ሽፋን በማህበረሰብ ላይ ግጭትና ሁከት እንዲነግስ ያደረጉ ያም በወንጀል የሚያስጠይቅ ነገር እስካለ ድረስ በወንጀል መጠየቅ አለባቸው። ያም ማለት ደግሞ ሰዎች በሆነ ወቅት ላይ በሙቀት በሚፈጥረው ነገር ወይ ደግሞ መንግስት ሲለወጥ መንግስትነት በቀላሉ የእምቧይ ካብ አይነት ነገርና አፈራርሰን መልሰን እኛ እናዋቅረዋለን የሚል አንዳንዱ እጀት፣ አንዳንዱ ድንገት በጭብጨባ ምናምን የሚሰክር እንደዛ አይነት ውስጥ ገብተው ሳት ያላቸው ብዙዎች ነበሩ። ስለዚህ እንደዛ ሳት ብሏቸው በተለይ በሰው ህይወት በምናምን ላይ ጉዳት ብዙ ካልደረሰ ጉዳት የደረሰ ነገር ከሌለ እንኳን እነዚህ ፖለቲካ ውስጥ ገና አዳዲስ የሆኑት በወንጀል ድርጊትን ብናይ ብዙ እዚህ ግባ የሚባል ነገር ያልፈጸሙት አይደለም። ዋናዎቹ እነ አቶ ስብሐት ነጋም ተለቀው ውጭ ሀገር ናቸው ያሉት። እኔ አቶ ስብሐት ነጋ ስል በአመት ምንድነው በ2013 በተከፈተው ጦርነት አይደለም የምለው፣ ከዛ በፊት በነበረ ወንጀል ነው። 2013 በተከፈተው ጦርነት በህግ አይን አቶ ስብሐት ነጋን እዛ ሂደት ውስጥ ስራ አስፈጻሚ ናቸው፣ ማዕከላዊ ኮሚቴ ናቸው፣ ምንድን ናቸው። እዛ ላይ በዛ ረገድ ይህ ነው ተብሎ የሚጠቀስ ወንጀል አለ ብዬ አላምንም። ምናልባት መንግስት በሌላ መንክ ያገኘው ዶክመንት ስላለ እዛ ዶክመንት ላይ ያ ኮማንድ
ምንድነው ወታደራዊ ኮማንድ ነው ምናምን የሚባለው እስካሉበት እንዲህ አይነት ነገር መንግስት በዛ መልክ ሊገልጸው ይችላል። ስለዚህ ግን በአጠቃላይ ኢትዮጵያ ውስጥ ዛሬ ጭምር ለገባችበት በአጠቃላይ መከራ ግንባር ቀደም የሆኑ ሰው እነሱ እንኳን ከወህኒ ቤት ተፈቷል፣ እንኳን ሌሎችም። ስለዚህ መንግስት ይህንንም ግምት ውስጥ በተለይ ከምርጫው ጋር ተያይዞ ይህን ቢያደርግና ወደ ምርጫ ሂደቱ ላይ ጤናማ የሆነ ማለት ሰዎችን ለማረም እንጂ ያው ለመጉዳት እስካልሆነ ድረስ ያው ደግሞ አንዳንዴ ሙቀት ነው። በሙቀት ብዙዎች ሰክረዋል። በሙቀት መሬት መርገጥ አቅቷቸው ሲንሳፈፉ የነበሩ አሉ። ልምዱም ምኑም ብዙ ነገር የሚጎላቸው ሰዎችም አሉና ያ በጭብጨባ የሰከሩ ሰዎች ጭብጨባው ያሳታቸው ሰዎች ስላሉ እሱን ግምት ውስጥ አስገቡት ለምርጫው ምናምን ሲባል እንዲህ አይነት ሁኔታዎችን ግምት ውስጥ መንግስትም ቢያስገባ መጥፎ ነው ብዬ አላምንም። ሌላው በአራተኛ ደረጃ ያነሱት መሰረታዊ ዲሞክራሲ ተቋማትና የህግ ማሻሻያዎች ይላል። የህዝብን እምነት ለመመለስ ቁልፍ የዲሞክራሲ ተቋማት ከተጽዕኖ ነፃ በሆነ እንቅስቃሴ ማድረግ አለባቸው። እኛ ከነዚህ ዋና የኢትዮጵያ ብሔራዊ ምርጫ ቦርድ ምርጫን የማስፈጸም አቅምና ብቃት አለው የሚለው ጥያቄ አስቀድሞ በፖለቲካ ፓርቲዎች ውክልና ተሳትፎ በግልጽና በስምምነት ላይ በተመሰረተ ሂደት ከላይ በቦርዱ እስከታች ምርጫ ጣቢያ በነፃና ገለልተኛ ብቁ አባላት እንደገና እንዲዋቀር እንጠይቃለን። በተጨማሪም የምርጫ ህጉ ሁሉን አቀፍ ፍትሐዊና ተመጣጣኝ ውክልና በሚያረጋግጥ ስርዓት ለመፍጠር መሰረታዊ ማሻሻያ ሊደረግበትና የፓርቲዎቹ የድጋፍን ፊርማ የማሰባሰብ ድንጋጌ ከህጉ ሊወጣ ይገባል ይላል። እንግዲህ ተቋማት ነፃ መሆን አለባቸው፣ ተቋማት መጠናከር አለባቸው የሚለው ጥሩ ነው። ግን አስገራሚው ነገር ፓርቲዎች ምርጫ ፊርማ ማሰባሰቡ ከህጉ ድንጋጌ ሊወጣ ይገባል። እሱ በጣም አስገራሚ ነገር ነው። ፖለቲካ ፓርቲ እንደ ሱቅ በደረቴ በየስርቻው በየመንገዱ እየተከፈተ እንዲቀጥል ነው የሚፈልገው። 10,000 አባላት ማስፈረም የማይችል የፖለቲካ ፓርቲ ኢትዮጵያ ፖለቲካ ሜዳ ውስጥ ምን ያደርጋል? እና 10,000 ሚሊዮን እንደገና ደግሞ ክልላዊ ፓርቲ 15,000 7,500 ነው። ይሄኛው ይውጣ የሚለው ለሌሎቹ ፓርቲዎች ማንን ለማስደሰት ወይ ደግሞ ምን ለመጥቀም ብለው ነው? እነሱ አሁን ህጋዊ ናቸው፣ መስፈርቱን አሟልተው እዚህ ሂደት ውስጥ ገብተዋል። ስለዚህ ለማን ብለው ነው እንዲህ አይነት ነገር አነስተኛና ጥቃቅን እንትኖች መጥተው ምን ይጠቅሟቸዋል? ስለዚህ ፓርቲዎቹ ቢያንስ 10,000 ሰው የፈረመበት ብቻ ሳይሆን በስህተት አባል ያልሆኑ ሰዎችን እንደዛ አድርገው ከሆነ እንኳን ራንደምሊ በሚደረግ ማጣራት ያ ከተደረሰባቸው ወንጀል መሆኑ ተረጋግጧል። ስለዚህ ፓርቲዎቹ እንደውም ይሄን የምርጫ እንትኑን 10,000 የሚለውን መደገፍ ነው ያለባቸው። እንደውም እኮ አሁንም እኮ ማዕት ፓርቲ ነው ያለው። እሱም ቢቀንስ ጥሩ ነው፣ ሰብሰብ ቢሉ። ከዚህ አንጻር ያነሱት እኔ እንዴት ምን አስበው እንደሆነ ጠንካራ ፓርቲ እንዲኖራል መመኘት ያለብን። በርካታ ፓርቲዎች መኖራቸው እኮ ገዢውን ፓርቲ ነው የሚጠቅመው። ምን ይጠቅማቸዋል እናንተ? ማዕት ፓርቲዎች አሉ፣ 50 60 70 100 ምናምን ፓርቲ ምንድን ነው የሚጠቅመው? ወይስ ከነዛ ትንሽኛ ሻል ስለምንል የሚል ነገር ለመፍጠር ነው? አይገባኝም። ከዛ ውጭ ተቋማት ነፃ መሆን አለባቸው የሚለው ትክክል ነው። ግን የኢትዮጵያ ብሔራዊ ምርጫ ቦርድ በዚህ በኩል ይሄ ክፍተት የጉድለት አለበት የሚል ነገር ከላይ እስከታች በገለልተኝነት በነፃነት ለመንቀሳቀስ የሚለውን ነገር የሚያሳይ ነገር ቢመጣ ጥሩ ነው። ምናልባት የኢትዮጵያ ብሔራዊ ምርጫ ቦርድ የሚባል የቲፒኤልኤፍ ረበረንስ ስታምፕ የሚሉት ሁሉን ነገር የሚወሰንለት ምርጫ ቦርድ ነበር። ያን የሚጠራጠራል ያን የነበረው ምርጫ ቦርድ ቀላል ምሳሌ 93 ዓመተ ምህረት ህዝባዊ ወያነ ሓርነት ትግራይ 2 ቦታ ተከፈለ። 93 ለ2 ቦታ ከመከፈላቸው በፊት በ92 ዓመተ ምህረት ምርጫ ተካሂዷል በኢትዮጵያ። በ92 በተካሄደው ምርጫ ትግራይ ክልል በተካሄደው ምርጫ ብዙ ጊዜ የሚፈዝበት ምርጫ ነው። ሁሉም ኢትዮጵያ ውስጥ የሚፈዝ ምርጫ ነው። የትግራዩ ግን እጅግ በጣም ይፈዝ ነበር። ምርጫ ጣቢያዎቹ ላይ ለምሳሌ በኋላ ማነሳቸውን ሰው ለበኋላው ስለሚጠቅመኝ ነው። አቶ ስዬ አብርሃ
ወርቃምባ የሚባል ምርጫ ክልል ላይ ያገኙት ድምፅ ጠቅላላ መራጭ የመረጣቸው እሳቸውን ሲሆን ተቃዋሚ ያገኘው ድምፅ ነው 1 ነው ምናምን ነው። በወቅቱ የተቀለደው የእሳቸው ብቻ አይደለም፣ ሁሉ የብዙዎቹ እንደዛ ነው። እንደ ያጩ የሆነው ሰውዬ ወንድም የለውም ወይ? እንደገና ደግሞ ፓርቲ ለመወዳደር ሲያመለክት የተወሰነ ፊርማ ያስፈልገዋል በግል ለመወዳደር። እነዛ የፈረሙለት ሰዎች የት ሄዱ? ባለቤቱ፣ ልጆቹ ምናምን እየተባለ ይቀለድ ነበር። አንድ ተቃዋሚ ፓርቲ አንድ ምርጫ ወረዳ ላይ ጠቅላላ የመረጠው ሰው አንድ ግለሰብ ሲሆን ያልመረጠው ተቃዋሚው እጩ ሆኖ የቀረበው ግለሰብ ብቻ ሲሆን የሆነ ሊታመን ይችላል። ያንን ምርጫ ያስፈጸመው አካል ከ1 ዓመት በኋላ እንደውም 1 ዓመት አልሞላውም፣ ምርጫው ግንቦት ተካሂዶ ታህሳስ አካባቢ ላይ ህወሓት መናጥ ጀመረ። የተናጠው አንዱ በውስጥ ያለ ክፍፍል አለ። ክፍፍሉን ያባባሰው የአልጀርሱ ስምምነት ነው ይባላል። የአልጀርሱ ስምምነት ታህሳስ 3 1993 አልጄሪያ መዲና አልጀርስ ላይ ይፈረማል። ያኔ ውስጣቸው እየተበላላ ቆይቶ መጨረሻ ላይ የካቲት አካባቢ ፈነዳል። ወደ መጋቢት ወደ ምናምን አካባቢ ላይ ያው ህዝብ አወቀው። ከፊሉ ወደ ወህኒ፣ ከፊሉ ከኃላፊነት ምናምን ተገለለ። ወዲያውኑ ምርጫ ቦርድ እናቶ ስዬን የተባረሩት እናቶ ስዬን እናቶ ተወልደን ያኔ በቃ ለፓርላማ የተመረጡትን እነሱ ላይ ህዝቡ እምነት ስላጣባቸው 1 ዓመት አልሞላውም 92 ግንቦት ተመርጠው 93 ግንቦት አካባቢ ህዝቡ እነሱ ላይ እምነት ስላጣ ሪኮል እንዲደረግ ስለተወሰነ ድጋሚ ምርጫ ይደረግ ተባለ። 40 ምናምን ሺህ ያለ አንድ ሰው ምንድነው ከእጩ ሰውዬ በስተቀር ሁሉም ሰው የመረጣቸው ሰዎች 1 ዓመት ሳይሞላ ህዝቡ እምነት ስላጣባቸው ብሎ ያ ምርጫ ቦርድ ምርጫ አደረገ። እንዲህ አይነት ምርጫ ቦርድ ነበር ኢትዮጵያ ውስጥ የነበረው። አሁን ያለው ምርጫ ቦርድ የተዋቀረበት ሂደትና ቢያንስ በምርጫ ሂደት ውስጥ ያለውን ነገር በምርጫው የተሳተፉ ሰዎች ምርጫ ቦርድ ይሄን አደረገብን፣ ምርጫ ቦርድ ይሄንን አጎደለብን ሲሉ በግሌ አላስታውስም። በማናቸው መመዘኛ ደግሞ 2013 ላይ የተካሄደው ምርጫ ከ97 ጋር ተመሳሳይ ተደርጎ ይወሰዳል። ከ97 የሚለየው የ97ቱ በጉልበት ተገለበጠ፣ በደም ጨቀየ። የ2013ቱ ግን ያሸንፈው ቤተ መንግስት ገባ ወይ ደግሞ ቤተ መንግስቱን አጸና። የኢትዮጵያ ብሔራዊ ምርጫ ቦርድ ያንን ምርጫ በተመለከተ ይሄን አጎደለ የሚባል ሰምቼ አላውቅም። እዚህኛው መግለጫ ላይ የሚጠቀስ ነገር የለም። የኢትዮጵያ ብሔራዊ ምርጫ ቦርድ ገለልተኝነቱን ካረጋገጠባቸው ነገሮች አንዱ የአልጀርሱ የፕሪቶሪያው ስምምነት አይደል እንዴ? በፕሪቶሪያው ስምምነት ህወሓት ህጋዊነቱ መመለስ አለበት። ህጋዊነቱን ለመመለስና አሸባሪነቱ እንዲነሳ ተስማሙ። በፓርላማው በኩል አሸባሪነቱ ተነሳ። ህጋዊነቱን ለመመለስ ግን የኢትዮጵያ ብሔራዊ ምርጫ ቦርድ ነው ኃላፊነቱ። የኢትዮጵያ ብሔራዊ ምርጫ ቦርድ አሸባሪ ብዬም የሰረዝኩትን ፓርቲ መልሼ ህጋዊ ላደርግ የሚችልበት ምንም ህጋዊ ምክንያት የለም አለ። አልቀበልም አለ። በዚህ ተሞከረ፣ በዛ ተባለ። ምርጫ ቦርድ ይሄኛውን የሚፈቅድ ነገር የለኝም አለ። እንዲህ አይነት ነገር ድፍረት አይደል እንዴ? በቲፒኤልኤፍ ዘመን በቲፒኤልኤፍ ምርጫ ቦርድ ገና አልጀርስ ላይ እንትን ሲሉ ሰርተፊኬቱን አዲስ አበባ ላይ ያዘጋጅላቸው ነበር። ከዛ በኋላ መንግስት ወደ ምርጫ ማሻሻያ ገብቶ ምን ብሎ ሂደቱን አልፎ አለ። አሁን ያለው ምርጫ ቦርድ የህወሓትን ህጋዊነት ለመመለስ የተንቀሳቀሰው። ስለዚህ ምርጫ ቦርድ ይሄን አጎደለ። ምክንያቱም ውጭ ያለን ሰዎች ስለሆነን ማለት ከፓርቲዎች ውጭ ሆነን ሂደቱን የምናይ ሰዎች ስለሆነን ያላየ ነው ያልገባን ነገር ካለ እኛም ምርጫ ቦርድ ይስተካከል እንድንል ማለትም ሚሊዮኖች ማለት ነው። ስለዚህ ይሄ ጎደለ የሚል ነገር ቢመጣ ጥሩ ነው።
ከዛ መንግስት መዋቅሮች ገለልተኝነትን ማረጋገጥ ይላል። ይህ ትክክለኛ ነው። የመንግስት መዋቅሮች የጸጥታ ተቋማትን ጭምር ነው የሚያነሳው። የመንግስት ተቋሞች ገለልተኝነት ጥያቄ ውስጥ የማይገባ አድርጋ በራሱ በህገ መንግስቱም ገለልተኛ መሆን እንዳለባቸው አንድ ሁለት ተብሎ የተዘረዘረ ነገር ነው። ስለዚህ ገለልተኛ አይደሉም ወይ? በፓርቲ ፖለቲካ ውስጥ እየገቡ ለአንድ ወገን አደልተው ለአንድ ወገን ደግፎ የተንቀሳቀሱበት ነገር አለ ወይ? ይሄ ከሆነ ትክክልም ህገ መንግስቱን ጭምር ተጥሷልና የምትሉት ነገር ትክክል ነው። በሌላ በኩል ደግሞ መረሳት የሌለበት ስልጣን ላይ ያለ መንግስትና ተቀናቃኞች አሁን የሚያደርጉት ውጊያ አለ እና የብልጽግናና የፋኖ የብልጽግናና ኦላ የብልጽግናና የህወሓት ጦርነት ነው እየተደረገ ያለው። ስለዚህ የጸጥታ ተቋማቱ መከላከያ ምናምን እዚህ ውስጥ መግባት የለባችሁም፣ ብልጽግና ቢፈልግ ሚሊሻ አደራጅቶ ከፋኖና ከኦላ ጋር ይግጠም የሚል ነገር ካልመጣ መንግስት እንደ መንግስት ያለውን ሚናና ፓርቲ እንደ ፓርቲ ያለውን ነገር ለይቶ መመልከት እጅግ በጣም አስፈላጊ ነው። ስለዚህ ተቋማት በተለይ በፖለቲካ ፓርቲ እንቅስቃሴ ውስጥ የሚገቡበት ሁኔታ አለ ወይ ነው። ምናልባት የለውጡ አንዱ ትልቁ ትሩፋት ከእንዲህ አይነት ሁኔታ ምንድን ነው መድረሻችን ሆነ አብዮታዊ ዴሞክራሲ የሚል የመከላከያ ተቋም የነበረበት ሀገር ኢትዮጵያ ብቻ የትኛው የፖለቲካ መስመርና ቡድን ብልጽግና ይሁን ኦላ ይሁን ፋኖ ይሁን ምናምን የነሱ ጉዳይ አይደለም። እነሱ ኢትዮጵያ እንደ ሀገር እንድትቀጥል ኢትዮጵያ የሀገር መከላከያ ሰራዊት ናቸው። እዚሁ የዛኛው ፖለቲካ ቡድን ጉዳይ አስፈጻሚ አይደሉም። የቀደመው ግን በዶክትሪን ደረጃ ተጽፎ የአብዮታዊ ዴሞክራሲ ለማሳካት የሚንቀሳቀስ መከላከያ ተቋም መሆኑ ያው የተጻፈ ነው ይሄ። ስለዚህ በዚህ ነገር የጸጥታ ተቋማቱ ላይ የሚጠቀስ ነገር ካለ እሱን መጥቀሱ ጥሩ ነው። የፕሬስ ነፃነትን ማረጋገጥ ይላል። ጋዜጠኞች ላይ የሚደርሰው ስደት መቆምና ገለልተኛ ሚዲያዎችን የሚያፍኑ ህጋዊና አስተዳዳሪ እንቅፋቶችን ማስወገድ ለአንድ ግልጽ የምርጫ ሂደት ወሳኝ ነው ይላል። እሱም ትክክል ነው። ስለሆነም ለሁሉም የሀገር ውስጥና የውጭ ዓለም አቀፍ ሚዲያዎችና ምርጫ ጣቢያዎችና መረጃዎች እኩል ተደራሽነት እንዲኖራቸውና ማሰራጨት ገደብ እንዳያጋጥማቸው ይደረግ ዘንድ እንጠይቃለን ይላል። ይሄ ክፋት የለበትም ምንም። በመርህ ደረጃ የሚዲያ ነፃነት ትክክል ነው። ግን ያው ቅድም እንዳልኩት ከፖለቲካ ፓርቲዎቹ ጋር ተያይዞ እንደሚለው ሁሉ በሚዲያ ላይ የፈለግከውን ነገር ማድረግ የፖለቲካ ፓርቲ አባል ወይ ደግሞ መሪ ስለሆንክ ነው የፈለግከውን ማድረግ መብት አለ ማለት አይደለም። ስለዚህ በሌላው ኢትዮጵያዊ ላይ ወንጀል የሆነው ነገር ሁሉ በጋዜጠኞችም ላይ በፓርቲ መሪዎችም ላይ ወንጀል ስለሆነ በወንጀል ድርጊት ውስጥ በሚዲያም የዘር ቅስቀሳ ማድረግ ወንጀል ነው። የፓርቲ መሪ ሆኖ የዘር ቅስቀሳ ማድረግም ወንጀል ነው። ስለዚህ በእንደዛ መልክ ሳይሳተፉ በነፃነት የሚዲያ ስራዎቻቸውን በመስራታቸው በነፃነት የፖለቲካ ፓርቲ እንቅስቃሴ ማድረጋቸው ገደብ የተደረገባቸው ወይ ደግሞ ተጽዕኖ የተደረገባቸው ካሉ ያመቆም አለበት። ግን ይሄ ተብሎ እስካሁን የሚጠቀስ እኔ በግሌ ስለማላቅ ነው። የትኛውም ሁኔታ ላይ የሆነ ቦታ ላይ መብቶች በተገደቡ ቁጥር እየሰፉ ሄደው መንቀሳቀሻ እንደሚያሳጡ አምናለሁ። ስለዚህ የተገደበ መብት እንዲኖር ማንም አይፈቅድም። ግን ልቅነት ደግሞ እንዲኖርና ሀገር እንዲታመስ ደግሞ ማንም ያንን የሚመኘው አይመስለኝም። ስለዚህ በህግና በስርዓት መሰረት ያደረጉ ነገሮች መንግስትም ህግና ስርዓትን መከተል አለበት፣ ሌሎቹም ህግና ስርዓትን ማክበር አለባቸው። ያ እጅግ በጣም ወሳኝ ነገር ነው። ከሚዲያ ነፃነት አንጻር ምናልባት ሚዲያ ኢትዮጵያ ውስጥ የግል ቴሌቪዥን የፈረሰችው ሶማሊያ የግል ቴሌቪዥን ሲኖራት ኢትዮጵያ የግል ቴሌቪዥን ያልነበራት ሀገር ነበረች። የመዝናኛ ቴሌቪዥኖች አንድ ሁለት ነበሩ። ከዛ የፓርቲ ቴሌቪዥኖች ነበሩ መጨረሻ ላይ እነሱ። ከዛ ኢትዮጵያ ቴሌቪዥን ነበራት። ድረገጾች ኢትዮጵያ ውስጥ ይታዩ ነበር። ኢንተርኔት እንደዚህ ሰፍቶ ሰዎች በየኪሳቸው በቀላል ሂሳብ ማየት የሚችሉበት ሁኔታ ተፈጥሮ ነበር። በሳተላይት ስድብ፣ ጥላቻ ምናምን ያለ ገደብ
የሚተላለፍበት ሁኔታ አይደል ያለው። ስለዚህ በዚህ ረገድ ሚዲያው መስፋቱን ያህል ልቅነትም እንዳይኖር በረኝነት ዘመናቸው ስድብ የለመዱ ሰዎች ሳይገሩ ሚዲያ ላይ ወጥተው እየተሳደቡ እንዲኖሩ መፍቀድ፣ በሌላም በኩል ከተማ ውስጥ ድንጋይ ላይ ቁጭ ብሎ አላፊ አግዳሚው ሲሳደብ የነበረ ያንን ለማሉን ሚዲያ ላይ አመጥቶ እየተሳደበ እንዲኖር መፍቀድ ነውርም ነው፣ ቢያንስ ወንጀል እንኳን ባይሆን። ስለዚህ እንዲህ አይነትን ነገር እንዲህ አይነት ፖለቲካ ፓርቲዎችን ማበረታታት የለባቸውም። ለሰለጠነ ሀገር ለሰለጠነ ፖለቲካ እንቅስቃሴ ራሳቸውን መደገፍና በዛም የራሳቸውን አስተዋጽኦ ማድረግ አለባቸው ብዬ አምናለሁ። በሀገር ውስጥና በዓለም አቀፍ የምርጫ ታዛቢዎች ተሳትፎ በሚል አለ። መንግስት ምርጫው ፍትሐዊ አሳታፊና ነፃ መሆኑን ለማረጋገጥ በሀገር አቀፍና ዓለም አቀፍ ታዛቢዎችና ሌሎች የዴሞክራሲ ተቋማት በምርጫ ሂደቱ ከቅድመ ምርጫ የአስቻይ ሁኔታዎችና የምርጫ ምዝገባና ዝግጅት ዳሰሳ ጥናት እስከ ድህረ ምርጫ ኩነቶች ክትትል ከተጽዕኖ ነፃ ሆነው ስለመሳተፋቸው በግልጽ መደንገግና ለተግባራዊነቱም ተገቢና አስፈላጊ ሁኔታዎች መሟላታቸውን ማረጋገጥ አለበት። ምርጫ ቦርድ በሀገር ውስጥ ታዛቢዎች የሚባሉት ነፃነታቸውና ገለልተኝነታቸውን በፖለቲካ ፓርቲዎች ሳይረጋገጥ መመደብ የምርጫውን ታማኒነትና ተቀባይነት አያረጋግጥምና ተገቢውን ጥንቃቄ ሊደረግ ይገባል ይላል። ይሄ ተገቢ ነገር ነው። ያው ዓለም አቀፍ ታዛቢዎችን መግባታቸው ችግር የለበትም፣ ጥሩ ነው። በሌላም በኩል ምናልባት መጨረሻ ላይ ያነሳው ነገር ታዛቢዎች ተብለው ምርጫውን ለመታዘብ የሚሰማሩ አካላትን በተመለከተ ምርጫ ቦርድ ታዛቢነት ያው ገለልተኝነት ነው። ገለልተኝነታቸውን በተመለከተ እኛም ጭምር ሀሳባችንን መስጠት አለብን የሚለው በጣም በጣም አስፈላጊ ነው። ያ ማለት ግን ምክንያቱም በኋላ የሚገጥመውን ነገር ስለማያውቅ ብዬ ነው። በመሰረተ ሀሳቡ በመርህ ደረጃ ችግር የለበትም። ምክንያቱም የሚሳተፉት ሰዎች ገለልተኛ አይደለህም የሚሉት አካል በኋላ ላይ እሱ የሚሰጠው የታዛቢነት ሚና እንዴት ተቀባይነት ይኖረዋል? ነገር ግን 50 ምናምን ፓርቲዎች ባሉበት ሀገር ውስጥ አንዳንዱ ከተቋማቱ ጋር ባለው የራሱ ችግር ተቋማቱ የትኛውም ተቋም ነፃ አይደለም ብሎ ሊያምን ይችላል። ነገር ግን ፓርቲዎቹ ብዙሃኑ ፓርቲዎች በገለልተኝነታቸው ላይ እምነት ያሳደሩባቸው ተቋማት እነሱ ወደ ምርጫው እንዲታዘቡ ማድረግ እንጂ 100% ሁሉም ይስማሙባቸው ከተባለ የሚሆን ነገር አይመስለኝም። ስለዚህ መሰረትን ያንቱን ጥሩ ነው፣ የኛም ይሁንታ ያስፈልጋል የሚለው ጥሩ ነው። ይሁንታው ግን 100% ሁሉም ይሁንታ መስጠት የለበትም። አብዛኛው ከሰጠ በዛ መልኩ ቢሆን ተገቢ ነው እያምናለሁ። ምናልባት ከአሰራር አንጻር ያሉ ነገሮችን ስለማላቅ ግን ከነፃ ምርጫ ሂደት መመርህ አንጻር እንዲህ ነገር መሟላታቸው ተገቢ ነው ብዬ አምናለሁ። ፓርቲዎቹ እንግዲህ ለምርጫ ያላቸውን ፍላጎትና ዝግጅት እያረጋገጡ ነው። የጠየቋቸው ጥያቄዎች ሁሉ አንዳንዶቹ አስቀድሞ መልስ ያገኙ ናቸው፣ አንዳንዶቹ የማይመለሱ ናቸው፣ ሌሎቹ ደግሞ መልስ የሚሹ ናቸው። ስለዚህ አስቀድሞ የተመለሱትን ለጨዋታው ድምቀት ሲባል የሚቀርቡ ነገሮች አሉ። ምርጫ ነው። ምርጫ ጋር ተያይዞ ጥያቄዎች እንደዚህ ሞቅ መደረግ አለበት። የማይመለሱትንም እስቲ ሞክረው የሚለውን ነገር ለማድረግ እንትን ይላል። በሌላ በኩል የሚመለሱት እንዲመለሱላቸው ይጠበቃል። ትርጉም ያለው የተሻለ ሁሌም ትናንት ካደረግነው የተሻለ የምርጫ ሂደት ውስጥ መግባትና በዛ ማለፍ መንግስት እንደ መንግስት፣ ገዢ ፓርቲ እንደ ገዢ ፓርቲ ኃላፊነት አለበት። ተቃዋሚዎችም ትርጉም ላለው የፖለቲካ ሂደት ምናልባትም ፖለቲካ ሙሾ ማውረድ፣ ሀዘን መቀስቀስ፣ በብሔረሰብ ታጥሮ እዛው ላይ ማላዘን ምን ይጠቅማል? ምን ይፈይዳል? ምናልባትም በዛ መንገድ በጉልበት ሁሉን ነገር አረጋግጦ የመጣው ቲፒኤልኤፍ የመጨረሻ ምዕራፉ ከራሱ ህዝቤ ከሚለው መተፋትና መዋረድ ጭምር ስለሆነ ኢትዮጵያ ውስጥ አንድ የፖለቲካ ፓርቲ የራሴ ሰፈር የሚለው መብት ሲከበር የሌላኛው አለመጎዳቱን ማረጋገጥ ነው። ስለዚህ ከእንዲህ አይነት ነገር ወጥቶ ሁሉም በጋራ በአንድ ሀገር ውስጥ የሚኖር ዜጋ
ኢትዮጵያ ውስጥ እኩል መብት፣ እኩል ነጻነት፣ እኩል ተሳትፎ የሚኖርበትን የፖለቲካ ሂደት እንዲመጣ እነሱም የራሳቸውን ድርሻ ቢወጡ ተገቢ ነው ብዬ አምናለሁ። ክቡራን ተመልካቾቻችን የዛሬ ረቡዕ ህዳር 3 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ የዛሬ ረቡዕ ህዳር 3 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን።